ለቤተ ክርስቲያኗ ተቆረቆርን መስሏችሁ ለቤተ ክርስቲያኗ ጥሩ ሥራ የሰራ ለመስሏችሁ ምናልባት ያስቀየማችሁት ካህን ያሳዘናችሁት ካህን የሰደባችሁት ካህን የረገማችሁት ካህን ዓይንህን ላፈር ያላችሁት ካህን ከሆነ ይሄ ቦታ ቀራንዮ ነው። በይቅርታ ቀራንዮ ላይ ትቆማላችሁ። ይሄ የዝግጅት ክፍል ይባላል። ከዚህ ቀጥሎ ሁለተኛው የሥርዓት ክፍል የሚባለው ነው። የሥርዓት ክፍል የሚባለው በተመሳሳይ የትምህርት ክፍልም ይባላል። ሚመጠን ግርን ትዛቴ ዕለት ወእጽብ ትዛቴ ሰዓት እንተባቴ ወረድ መንፈስ ቅዱስ መልዕልተ ሰማያት ወይጼልሎ ለዝንቱ መሥዋዕት ወይቄድሱ። ችቀን ምን ያህል ታስፈራለች፣ ምን ያህል ታስጨንቃለች፣ ምን ያህልስ ታስገርማለች። ምንድነው የምታስጨንቀው? ለምንድነው የምታስገርመው? መንፈስ ቅዱስ ከልዕልና የሚወርድባት ቀን ናት። ለምንድነው መንፈስ ቅዱስ ከልዕልና የሚወርደው? ይህንን መሥዋዕት የምንሰዋውን መሥዋዕት ያቀረብነውን መሥዋዕት ልናቀርበው የያዝነውን መሥዋዕት ሊቀድሰው ሊለውጠው አካለ ክርስቶስ ሊያደርገው ሥጋ መለኮት ሊያደርገው ደመ መለኮት ሊያደርገው ለዚህ አገልግሎት ለዚህ ዓላማ ሲመጣ መሥዋዕቱን ብቻ ሳይሆን መሥዋዕቱን ለመሰዋት በመሰዊያው ስፍራ በቤተ መቅደሱ የተገኙትን የሚቀድስ ስለሆነ ለዚህ ቅድስና አገልግሎት መንፈስ ቅዱስ የሚወርድባት ቀን ልዩ ቀን ናት ብሎ አስምሮ አንብቦ የሚጀምርበት ይሄ የሥርዓት ወይም የትምህርት ክፍል። በሥርዓተ ቅዳሴው ውስጥ የሚነበቡት በዋናው ዲያቆን 14ቱ የጳውሎስ መልእክታት እንደየበዓላቱ ተስማሚው እየተመረጠ ከሰባቱ መልእክታት በሁለተኛው ዲያቆን እንደየበዓሉ ተስማሚው እየተመረጠ በሁለተኛው ካህን የሐዋርያት ሥራ እየተነበበ ለበዓሉ ተስማሚው የሆነው ክፍል እየተመረጠ በዋናው ቄስ 4 ወንጌላት እየተነበቡ ለበዓሉ ለጊዜው ተስማሚ የሆነው እየተመረጠ ከቅዳሴው ጋር ከመልእክቱ ጋር ከበዓሉ ጋር ስንክሳር ከሚዘክራቸው ቅዱሳን ጋር ተመሳሳይ አንድ ፊት አንድ መልእክት ያላቸው የመጽሐፍ ቅዱስ ክፍሎች እየተነበቡ እነሱ እየተተረጎሙ እነሱ እየተብራሩ በአንዳንድ ትልልቅ ቦታዎች እንደዚህ ቦታ ባሉት ወንጌሉ እየተተረጎመ ይህ የተነበበበት በዛሬው ዕለት እንዲህ አይነት በዓል ስለሆነ ነው። ለዚህ ተስማሚ የሆነው ይሄ መልእክት ስለሆነ ነው። ይሄ መልእክቱ ይሄ ነው ብለው ያለው የካህኑ ዋናው የቀደሰው ካህን ተርጉሞ ሊያስረዳ ይችላል ከቻለ። ካልሆነ አስተዳዳሪው ተርጉሞ ሊያስረዳ ይችላል። ካልሆነ የደብሩ የመጽሐፍ መምህር ሊያስረዳ ይችላል። ያሉም ካልሆነ ሰባክያኑ ይህንን ተርጉመው ጭብጡን የሚያሳዝ ግዴታ አለባቸው። ይሄ አጠቃላይ የሚከናወነው የትምህርት ክፍል የሥርዓት ክፍል ስለሆነ ነው። እነዚህ ይህ አማንያን የነበሩ ሰዎች ይህንን እየተማሩ ሐዲስ ኪዳንን እየተማሩ መጽሐፍ ቅዱስን እየተማሩ ነገረ ድህነትን እየተማሩ ሥርዓተ ሃይማኖትን ሥርዓተ ድህነትን ሥርዓተ መንግሥተ ሰማያትን እየተማሩ ጻኡ እስከሚለው ድረስ ለ3 ዓመታት አብረው ይቆያሉ። ጻኡ ንዑሰ ክርስቲያን ሲባል ግን የሚወጡት እነዚህ ብቻ አይደለም። ሐሳባችን ድውይ የሆነ ክፉ ሐሳብ ያለብን አመፃ በውስጣችን የያዝን ቂም፣ ቅናት፣ ምቀኝነት ያለብን ለቤተ መቅደሱ የማይመች ለክርስትና የማይመክር ከአንድ ክርስቲያን ሊጠበቅ ሊሰማ የማይገባ ክፉ ጥፉ ሐሳብ ያላቸውም እነዚህም ይወጣሉ። ታስታውሳላችሁ ካህኑ ቀጥሎ ቤተ መቅደሱ ወጥቶ ዘኮነ ንጹሐ ይንሳም ቁርባን ወዘይኮነ ንጹሐ ኢይንሳ፣ ንጹሕ የሆነ ከቁርባን ይቀበል ያልሆነ ግን አይቀበል ይላል። ዝሙት ያለበት ነውር ያለበት ክፋት አመፅ ያለበት አይቀበል እያለ ምን ማለት ነው? ይውጣ እያለ እና ሐሳቡ ድውይ የሆነ ሰው ይወጣል። እንዲህ ሳይሆን በድፍረት እየተጠራጠራችሁ ብትገቡ ግን እኔ ለመተላለፋችሁ ከበደላችሁ ንጹሕ ነኝ ብሎ የታጠበበትን ወደኛ ረጭቶብን ያልፋል። እዚህ በኋላ ላለው ምስጢር ተጠያቂዎቹ እናንተ ናችሁ። ክፉና በጎውን የበቃውንና ያልበቃውን ለይቶ የማወቅ አቅም እኔ የለኝም ማለት ነው።
ዋናው ቁም ነገር ግን እጁን ታጥቦ ካህኑ ወደ ቤተ መቅደሱ የሚመለሰው እዚህ በኋላ የፍሬ ጉዳይ ነው። እጁ ታጠበ ከሥጋው አይነቀልም። የመድኃኒታችን የኢየሱስ ክርስቶስን አካል እየዳሰሰ ነው የሚቆየው። ድምፅ ማጉሊያ መንካት አይችልም። ያንን ካህን ዲያቆኑ ሊነካ አይፈቀድለትም። ያ ካህን ቀለም ቢነጥም መመለስ የሚገባው ሰው የለም። ምክንያቱም ያ ካህን ሰው አይደለም። ያ ካህን ምናውቀው መምሬ ገሌ አባጋሬ ቢሆንም ግን በዚያ አካል ውስጥ የሚቀድሰው ምስጢሩን የሚፈጸመው ካህኑ ሳይሆን ሊቀ ካህናት ኢየሱስ ክርስቶስ። ቅዳሴ ምንድነው? ቅዳሴ ለኛ ምንድነው? ቅዳሴ ስንቀድስ፣ ቅዳሴ ስናስቀድስ ምን እያደረግን ነው? ምን እየፈጸምን ነው? ምን እየሰራን ነው? ቅዳሴ ለኛ ምንድነው ብለን ለምንጠይቀው የመጀመሪያው ቅዳሴ ምስጋና ነው። አሁን ያለንበት ሕይወት፣ አሁን ያለንበት ኑሮ እሳት ነው፣ መከራ ነው፣ ስቃይ ነው፣ ፈተና ነው። ወጥቶ መግባት አድሮ መገኘት ጭንቅ ነው። ነገን ማየት ምጥ ነው። በዓላት ሲከበሩ በስጋት ነው። የክብራችን መነሻዎች ምናልባት ምን መከራ ያመጡብን ብለን እንሰጋባቸው ብዙ ነገሮች አሉ። በዚህ ጦርነት ያጣድፈናል፣ በዚህ የኑሮ ውድነት ያጣድፈናል፣ በዚህ መለያየቱ ያጣድፈናል፣ በዚህ ጤና ማጣቱ ያጣድፈናል፣ በዚህ እርስ በርስ መገነጣጠሉ ያጣድፈናል። በዚህ ጊዜ ውስጥ በልቶ ማደር፣ አድሮ መገኘት፣ ወጥቶ መመለስ ከፈጣሪ ቸርነት ሳይሆን ቢቀር ኑሮ እንደኛ እንዳያያዛችን እንዳጀማመራችን ጭንቅ ነበር። 14 ቅዳሴያት ቢኖሩም የ14ቱ ቅዳሴያት ዋና አካል፣ ዋና ዓላማ፣ ዋና ውጤቱ ክርስቶስን መግለጥ ነው። ነገረ ድነትን ማሳየት ነው። ወንጌልን ማሳየት ነው። ወንጌል በዚህ ቅዳሴ ትንትው ብሎ ይገለጣል። በቅዳሴው ሕይወተ ክርስቶስ ከቤተልሔም ከልደቱ ጀምሮ እስከ ቀራንዮ ድረስ እስከ ተሰዋበት ድረስ ጎልጎታ እስከ ተቀበረበት ድረስ ያለው ሙሉ የክርስቶስ ሕይወት በቅዳሴው መካከል ይተረካል። ያን የክርስቶስን ሕይወት እንሰማለን። ለእኛ ሕይወት ሆኖ እኛን በሕይወት የሚሠራን እሱ ነው። 3 ሰዓታት ማለት 24 ሰዓታትን እግዚአብሔር ለእኛ ሰጥቶን 3 ሰዓታትን መሥዋዕት አድርገን የጊዜ መሥዋዕት ለእግዚአብሔር የምናቀርብበት ጊዜ እሱ መሥዋዕት። ይህንን ቅዳሴ የሚቀድስ ይላል አባ ሕርያቆስ። ይህ ቅዳሴ ማርያምን የሚቀድስ ካህን ማርያምን አይቀድሳት። ውድ ወገኖቼ፣ ይህንን ቅዳሴ የሚቀድስ ካህን፣ ይህን ቅዳሴ የሚቀድስ ዲያቆን፣ ይህን ቅዳሴ የሚያስቀድስ ምእመን ማርያምን አይቀድሳትም። ማርያምን ለመቀደስ ብላ አይደለም የምትመጣው። ማርያምማ ለዘላለም ቅድስት ናት። ስሟ ለዘላለም የተመሰገነ ይሁን። ቅድስት ናት። እኔ የምላችሁ ምእመናን፣ አምላክን ከመውለድ የበለጠ ቅድስና አለ ወይ? የአምላክ እናት ከመሆን በላይ ቅድስና አለ ወይ? ድንግልም እናትም ከመሆን በላይ ቅድስና አለ ወይ? ገረድም እመቤትም ከመሆን በላይ ቅድስና አለ ወይ? እግዚአብሔር በልዩ ጥበብ በልዩ ካህሊነቱ ቀድሷታል። እግዚአብሔር የቀደሳትን ድንግል ማርያምንማ ምኑን ትቀድሳታለህ? ምኗን ትቀድሰዋለህ? ምኗን እንቀድሰዋለን? ግን በእሷ እንቀድሳለን። ተቀድሰናንም። የቅድስናችን ምንጭ ስሟ የተመሰገነ ይሁን። ማርያምን አትቀድስም። እንኪያ ማንን ነው የምትቀድሰው? ለሊሁ ይትቀደስ። የሚቀድሰው ካህኑ ይቀደሳል። የሚቀድሰው ዲያቆኑ ይቀደሳል። የምታስቀድሱት እናንተ ራሳችሁ የምትቀድሱት ምእመናን ትቀደሳላችሁ። ወለሰይ ሰምዕዎ ይትቀደሱ። የሰሙት ሁሉ ቅዳሴውን የሰሙት በቅዳሴው መካከል እግዚኦ ተሳለነ እያሉ ሲቀድሱ የነበሩት፣ እግዚኦ መሐረነ ክርስቶስ እያሉ ሲቀድሱ የነበሩት፣ ምስለ መንፈስከ እያሉ ሲቀድሱ የነበሩት፣ እየሰሙ እየተናገሩ ሲቀድሱ ሲያስቀድሱ የነበሩት ምእመናን ያስቀደስነው ሁላችንንም ተቀድሰናል። ደስ ይበላችሁ። የቅዳሴው ፍሬው መቀደሳችን። ቅዳሴውን ስንጀምር ሃሌሉያ መቦ ብእሲ ዘዋ ቤተ ክርስቲያን። በጊዜ ቅዳሴ
ወይታገሰ እስከ ይፈጽሙ ጸሎተ ወቅዳሴ ወይሰማ መጻሕፍተ ቅዱሳት ወይተመጠውን ቁርባን ይሰደድ ቤተ ክርስቲያን እስመ ማሰነገ እግዚአብሔር። በቅዳሴ ጊዜ ወደ ቤተ ክርስቲያን የገባ ማንም ቢኖር ቅዳሴው እስኪፈጸም ድረስ መታገስ ባይችል በቅዳሴው ጊዜ የሚነበቡ መጻሕፍትን ባይሰማ መጨረሻ ሥጋውን ደሙን ባይቀበል ከክርስቲያን አንድነት ተለይቶ ይውጣ። አያችሁ ቅድም ውግዘት ከሚመለከታቸው የሐዋጅ ውጡ ብሎ ከሚያወጣቸው አንዱ ናቸው። ለቁርባኑ የማይበቁ ምን ሊያደርጉ መጥተው? ስለዚህ ሥጋውን ደሙን የማይቀበል ከምዕመናን አንድነት ይለይ። ውግዘት እንዲያርገን እያዜምን እያዘመር ነው የምንጀምረው። ለምን ስንል እስመ ማሰነገ እግዚአብሔር የእግዚአብሔርን ሕግ ትእዛዝ አፍርሷልና። ምንድነው እሱ? ቤተ መቅደስ ገብተን አስቀድሰን ሥጋውን በልተን ደሙን ጠጥተን ቅዳሴውን አስፈጽመን ቅዱሳት መጻሕፍትን ሰምተን ተቀድሰን ተለውጠን ወደ እግዚአብሔር መንግሥት መግባት ስለሆነ ዓላማቸው እና የቅዳሴው ፍሬ የክርስቶስን ሥጋ ማግኘት የክርስቶስን ደም ማግኘት ነው። ሄላትዮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ መምህራን ወንጌል መዘምራን በየማዕረጋችሁ በወርቀ ደሙ የተዋጃችሁ በአጽረ መስቀሉ የተጠበቃችሁ በጸጋ መንፈስ ቅዱስ የከበራችሁ ሀብተ ወልድና ሕይወተ ልቡና ስመ ክርስትናም ያላችሁ በዚህ ዕለት በዚህ ስፍራ የተገኛችሁ ይህ ድምፅ የሚሰማችሁ አባቶቻችን፣ እናቶቻችን፣ ወንድሞቻችንና እህቶቻችን ኦርቶዶክሳውያን የሥላሴ ቤተሰቦች ሁላችሁ እንደምን ሰነበታችሁ? ለባሕርዩ ሞት ለመንግሥቱ ሽረት ለባለጸጋነቱ ንዴት ለስጦታው ጸጸት ለፍቅሩ ሞረት የሌለበት አባት ረድቶናልና አጽንቶም ጠብቆናልና ወደ እርሱም በክንፈ ረድኤቱ አቅርቦናልና ዕድሜ ለንስሐ ዘመንን ለፍስሐ ጨምሮልናልና በዚህ ዕለት በዚህ ስፍራ በዚህ ሰዓት የሚሰጠውን አባታዊ በረከቱን አባታዊ ፍቅሩን ሊሰጠን አባታዊ ፍቅሩ በሚገለጥበት ስፍራ ሰብስቦናልና ስለዚህና ይህን ስለመሰለው ሁሉ እንደ ትላንቱ ዛሬም እናመሰግነዋለን። ክብር ምስጋና ለሱ ይሁን። ለዚህም የእናታችን የእመቤታችን የቅድስት ድንግል ማርያም የእናት አማላጅነት የቅድስናዋ የድንግልናዋን በረከት ከሁላችን ጋር ይሁን። እንደ እግዚአብሔር በጎ ፈቃድ በዚህ ምሽት በዚህ ቅዱስ አውደ ምሕረት የቅዳሴውን ዋና ዋና ፍሬዎች ከበዛው በጥቂቱ የምንዳስስ ሲሆን ለዚህም የትምህርታችን መሪ ቃል የሚሆነው የቅዳሴው የመጨረሻ ክፍል ስያሜ ፍሬ ቅዳሴ የሚለው የትምህርታችን መሪ ቃል ነው። በዚህ መሪ ቃል የምንዳስሰው ቅዳሴውንና የቅዳሴውን ዋና ዋና ፍሬዎቹን ይሆናል። የዚህ ትምህርት ዋና ጭብጥ ዋና ዓላማ ደግሞ አሁን በያዝነው በዚህ ሱባኤ ውስጥ ሁሉን ጥለን ከምናከናውናቸው ቦታ፣ ጊዜ፣ ሁኔታ ከሰጠናቸው በሥጋ ብቻ ሳይሆን በሕሊናም ጭምር ሐሳብ ልቡናችን ሰብስበን ጊዜ የምናሳልፍባቸው ብዙ መንፈሳዊ የአገልግሎት አይነቶች መካከል አንዱ
ቅዳሴ መቀደስ፣ ቅዳሴ ማስቀደስ ነው። ስራዎቻችን ትተን መርሃ ግብሮቻችን አጣጥፈን አሉን የምንላቸውን ሁሉ ትተን አንዳንዶቹ መድኃኒቶቻቸውን ሁሉ አቋርጠን አንዳንዶቹ የዓመት ፈቃድ ወስደን አንዳንዶቹ እያመማቸው መታከም እያስፈለጋቸው ሱባኤ ይቋረጥብኛል ብለው በስጋቸው በጤናቸው ላይ ጨክነው አንዳንዶችም አሉኝ የሚሏቸውን መርሃ ግብሮቻቸውን ሁሉ ቅድሚያ ለነፍሳቸው ሰጥተው ይህን ጊዜ በቤተ መቅደሱ ያሳልፋሉ፣ እናሳልፋለን። ይሄ ብቻ አይደለም። ስጋ ደካማ ነው፣ ማረፍ ይፈልጋል። ጉልበት እየተብረከረከ ወገብ እየተንቀጠቀጠ ማረፍ እየናፈቀ ነፍሳችን በጥርሳችን ይዘን በነፍሳችን ተወራርደን የቅዳሴውን መርሃ ግብር እናስቀድሳለን፣ እንቀድሳለን። ምንድነው ፍሬው? ምንድነው ጥቅማችን? ምንድነው ትርፋችን? ሁሉን ነገር የተውንለት ከሁሉም በላይ ቅድሚያ የሰጠነው ለኛ ያለው በረከት ለኛ ያለው ትሩፋት ምንድነው? እሱን ማሳየት፣ እሱን ማመላከት የትምህርቱ ዋና ጭብጥ ነው። ምክንያቱ ደግሞ ለብዙዎቹ እንደሚመስላቸው ሁሉን ነገር ጥለን ቤተ መቅደሱን ሞልተን ረጅም ሰዓታትን በቤተ መቅደስ እናሳልፍ ሰነፎች እንመስላቸዋለን። ሞኞች ተላሎችም እንመስላቸዋለን። ከዚህም አልፎ ተርፎ ለዚች ሀገር የድህነት መሰረት ተጠቃሽ አድርገው ተወቃሽም አድርገውን ጆሮአችን እንሰማለን፣ በዓይናችንም እንመለከታለን። ነገሩ ከዚያ የራቀ ሌላ መንፈሳዊ እሴት፣ መንፈሳዊ በረከት ያለው ትልልቅ ፍሬዎችን በሕይወታችን ማፍራት የምንችልበት መሆኑን ለመጀመሪያ ራሳችን መረዳት ከኛ አልፎ ደግሞ ይህንን አይነት ምልከታ ላላቸው ሰዎች ማስረዳት እንድንችል የቅዳሴውን ፍሬ በጥቂቱ ማሳየት ጥሩ እንደሆነ ይታያል። ስለዚህ ፍሬ ቅዳሴ በሚል መሪ ቃል አብረን በዚህ ዕለት በዚህ አውደ ምሕረት አብረን እናመሻለን። የሰራዊት ጌታ አምላካችን እግዚአብሔር ለአባቶቻችን ለነቢያት ሀብተ ትንቢቱን፣ ለሐዋርያት ብስራቱን፣ ለሊቃውንት በምስጢሩን የገለጠ ለእኛም ለልጆቹ በዚህ ዕለት በዚህ ስፍራ ለተገኘነው የራቀውን አቅርቦ የተሰወረውን ገልጦ የረቀቀውን አጉልቶ የጎደለውን መልቶ በቸርነቱ በአባታዊ ፍቅሩ እንዲያስተምረንና ምስጢር ጥበቡን ገልጦ የእሱ የሆነውን ሁሉ እንዲነግረን እንዲያስተምረን ቅዱስ ፈቃዱ ከሁላችን ጋር ይሁን። ፍሬ ቅዳሴ የሚባለው በሥርዓተ ቅዳሴ ትምህርታችን ሦስተኛው ክፍል ነው። የመጀመሪያው ክፍል የተጋቦ ክፍል፣ የዝግጅት ክፍል የምንለው ነው። ይህም ማለት ደግሞ እናንተ ምእመናን የቅዳሴው ሰዓት ሲደርስ በቅዳሴው ጊዜ ለማስቀደስ ወደ ቤተ መቅደሱ የምትመጡበት ለማስቀደስ አካላዊ፣ አእምሮአዊ፣ ሕሊናዊ ዝግጅት የምታደርጉበት ማለት ነው። ሁለተኛው ቀሳውስቱ፣ ዲያቆናቱ ለቅዳሴ የሚዘጋጁበት ክፍል ማለት ነው። ሦስተኛው ለቅዳሴው የሚያስፈልጉ ንዋያተ ቅድሳት እያንዳንዳቸው ለቅዳሴ ዝግጁ የሚሆኑበት ነው። ለቅዳሴው አገልግሎት ይዛችሁት የመጣችሁት መባ በቤተ መቅደሱ ለቅዳሴው አገልግሎት የምንገለገልባቸው ንዋያተ ቅድሳት ጸሎተ ቡራኬ የሚደርስበት ካህኑ እየባረከ በልዩ ልዩ ንዋያተ ቅድሳት ላይ ጸሎት የሚያደርስበት ክፍል ማለት ነው።
ይሄ ብቻ አይደለም። ካህናቱ ለካህኑ የሚለብሱትን ልብስ በልካቸው እንዳይረዝምባቸው እንዳያጥርባቸው ከለበሱ በኋላ መቀየር አይፈቅድላቸውምና ሰዓቱ እሱን ለክተው አዘጋጅተው የቅዳሴውን ሰዓት ለመጀመር ሰዓት የሚጠብቁበት ጊዜ ነው። ከዚህም በላይ የዝግጅት ክፍል የሚባለው በመሰዊያው የሚሰዋው መስዋዕት ህብስተ አኮቴቱ ጽዋዐ በረከቱ በቤተልሔሙ በጊዜው የሚዘጋጅበት ይህንንና የመሳሰለውን ሁሉ ያካተተው ይህንን የምናከናውንበት የዝግጅት ክፍል ይባላል። ከዚህ ዝግጅት በመቀጠል ካህናቱ ከካህናቱ ጋር፣ ዲያቆናቱ ከዲያቆናቱ ጋር፣ ዲያቆናቱ ከቀሳውስቱ ጋር፣ ቀሳውስቱ ዲያቆናቱ ከናንተ ከምእመናን ጋር ይቅርታ የሚጠያየቁበት ክፍል። ምናልባትም እናንተ በማወቅ ባለማወቅ የተቀየማችሁት ያስቀየማችሁት ሰው ሊኖር ይችላል። እርስ በርሳችሁ በይቅርታው አውደ ምህረት በይቅርታው ስፍራ ምህረት ይቅርታ በሚሰጥበት ስፍራ ቆማችሁ ይቅር በለኝ ይቅር በይኝ ይቅር በሉኝ ብለን ቅዳሴያችን በይቅርታ የሚጀምር ነው። ምስጋናችን በይቅርታ የሚጀምር ነው። አገልግሎታችን በይቅርታ የሚጀምር ነው። በኋላ የምነግራችሁ ሆኖ የቆምንበት ስፍራ ቀራንዮን የሚወክል ቀራንዮን የሚመስል ራሱ ቀራንዮ ነው። በቀራንዮ ከሰማናቸው ዋና ዋና 7 የመስቀል ላይ ቃላት መካከል ደግሞ አንዱ የሚያደርጉትን አያውቁምና ይቅር በላቸው። ቀራንዮ የተገኘ ሰው የቀራንዮን መስዋዕት ከመሰዋቱ አስቀድሞ የሚያደርገው ይቅርታ ነው፣ የሚቀበለው ይቅርታ። ዲያቆናቱ ይቅርታ ይጠይቃሉ፣ ቀሳውስቱ ይቅርታ ይጠይቃሉ። ምእመናን እናንተም ሁላችን በዚህ ስፍራ የተገኘን እርስ በርሳችን ካንገት ያልሆነ ካንጀት የሆነ ይቅርታ እንጠያየቃለን። ካህናቱ እናንተን ይቅርታ ይጠይቋቸዋል። በአገልግሎታችን አላስደሰትናችሁ እንደሆነ፣ በምንናገረው ሰብረናችሁ እንደሆነ፣ ባስተላለፍነው መልእክት አሳዝነናችሁ አስለቅሰናችሁ እንደሆነ፣ ልትታከሙ መጥታችሁ ጎድተናችሁ እንደሆነ እኛ በማናውቀው እናንተ በምታውቁት የወጋ ቢረሳ የተወጋ ይረሳምና እናንተ በምታውቁት ይቅር በሉን ስለ እግዚአብሔር ብለው ካህኑ ልብሰ ተክህኖውን ለብሶ መስቀሉን ይዞ ከቤተ መቅደሱ ብቅ ብሎ እናንተን ይቅርታ ይጠይቃል። እናንተም ይቅርታ ታደርጋላችሁ። ደግሞም እናንተም ሳታውቁም በድፍረትም በስህተትም ካህናቱን ከፍ ዝቅ አድርጋችሁ ባገኛችሁት አጋጣሚ በሶሻል ሚዲያ በሆነው ሁኔታ ባገኛችሁት ደካማ ጎን የካህኑን ክብር ሳታውቁ ሳትጠነቅቁ ለቤተ ክርስቲያኗ ተቆረቆርን መስሏችሁ ለቤተ ክርስቲያኗ ጥሩ ሥራ የሠራ ለመስሏችሁ ምናልባት ያስቀየማችሁት ካህን፣ ያሳዘናችሁት ካህን፣ የሰደባችሁት ካህን፣ የረገማችሁት ካህን፣ ዓይንህን ላፈር ያላችሁት ካህን ከሆነ ይሄ ቦታ ቀራንዮ ነው። በይቅርታ ቀራንዮ ላይ ትቆማላችሁ። ይሄ የዝግጅት ክፍል ይባላል። ከዚህ ቀጥሎ ሁለተኛው የሥርዓት ክፍል የሚባለው ነው። የሥርዓት ክፍል የሚባለው በተመሳሳይ የትምህርት ክፍልም ይባላል። ሚመጠን ግርን ትዛቴ ዕለት ወእጽብ ትዛቴ ሰዓት እንተባቴ ወረድ መንፈስ ቅዱስ መልዕልተ ሰማያት ወይጼልሎ ለዝንቱ መሥዋዕት ወይቄብሱ። ይህች ቀን ምን ያህል ታስፈራለች! ምን ያህል ታስጨንቃለች! ምን ያህልስ ታስገርማለች! ምንድነው የምታስጨንቀው? ለምንድነው የምታስገርመው? መንፈስ ቅዱስ ከልዕልና የሚወርድባት ቀን ናት። ለምንድነው መንፈስ ቅዱስ ከልዕልና የሚወርደው? ይህንን መስዋዕት የምንሰዋውን መስዋዕት ያቀረብነውን መስዋዕት ልናቀርበው የያዝነውን መስዋዕት ሊቀድሰው ሊለውጠው አካለ ክርስቶስ ሊያደርገው ሥጋ መለኮት ሊያደርገው ደመ መለኮት ሊያደርገው ለዚህ አገልግሎት ለዚህ ዓላማ ሲመጣ መስዋዕቱን ብቻ ሳይሆን መስዋዕቱን ለመሰዋት በመሰዊያው ስፍራ በቤተ መቅደሱ የተገኙትን የሚቀድስ ስለሆነ
ለዚህ ቅድስና አገልግሎት መንፈስ ቅዱስ የሚወርድባት ቀን ልዩ ቀን ናት ብሎ አስምሮ አንብቦ የሚጀምርበት ይሄ የሥርዓት ወይም የትምህርት ክፍል። ከዚህ ጀምሮ ዲያቆኑ ጻኡ ንዑሰ ክርስቲያን እናንተ ታናናሽ ክርስቲያኖች ውጡ ብሎ አዋጅ አውጃል። ደወልም ይደወላል፣ መጥቀይ ይመታል። እስከዚህ ሰዓት ድረስ አማንያን የነበሩ ለአሚነ ሥላሴ የተዘጋጁ ንዑሰ ክርስቲያን ማለት ሀብተ ወልድና ሕይወተ ልቡና ስመ ክርስትና የሌላቸው ያልተጠመቁ ገና በትምህርት ላይ ያሉ እስከዚህ ሰዓት ድረስ እየተማሩ ሥርዓተ ቅዳሴውን እንዲከታተሉ ይፈቀድላቸው። ስንት ጊዜ ነው የሚቆዩት? ለ3 ዓመታት ያህል እንደዚህ እስከ ጻኡ እስከሚለው ድረስ እየተማሩ ጻኡ በሚለው አዋጅ ከቤተ መቅደሱ ከግቢው እየወጡ ለ3 ዓመታት ትምህርቱን እየተማሩ ሥርዓቱን እየተማሩ ምስጢረ ሥላሴን እየተማሩ ምስጢረ ሥጋዌን እየተማሩ ምስጢረ ጥምቀትን እየተማሩ ምስጢረ ቁርባንን እየተማሩ ምስጢረ ትንሣኤ ሙታንን እየተማሩ 7ቱን ምስጢራተ ቤተ ክርስቲያን እየተማሩ አንድ ክርስቲያን ሊያውቀው የሚገባውን ግዴታ እሱን እያወቁ ለ3 ዓመታት ያህል በዚህ ቆያል። በሥርዓተ ቅዳሴው ውስጥ የሚነበቡት በዋናው ዲያቆን 14ቱ የጳውሎስ መልእክታት እንደየበዓላቱ ተስማሚው እየተመረጠ ከ7ቱ መልእክታት በሁለተኛው ዲያቆን እንደየበዓሉ ተስማሚው እየተመረጠ በሁለተኛው ካህን የሐዋርያት ሥራ እየተነበበ ለበዓሉ ተስማሚው የሆነው ክፍል እየተመረጠ በዋናው ቄስ 4 ወንጌላት እየተነበቡ ለበዓሉ ለጊዜው ተስማሚ የሆነው እየተመረጠ ከቅዳሴው ጋር ከመልእክቱ ጋር ከበዓሉ ጋር ስንክሳር ከሚዘክራቸው ቅዱሳን ጋር ተመሳሳይ አንድ ፊት አንድ መልእክት ያላቸው የመጽሐፍ ቅዱስ ክፍሎች እየተነበቡ እነሱ እየተተረጎሙ እነሱ እየተብራሩ በአንዳንድ ትልልቅ ቦታዎች እንደዚህ ቦታ ባሉት ወንጌሉ እየተተረጎመ ይህ የተነበበበት በዛሬው ዕለት እንዲህ አይነት በዓል ስለሆነ ነው። ለዚህ ተስማሚ የሆነው ይሄ መልእክት ስለሆነ ነው። ይሄ መልእክቱ ይሄ ነው ብለው ያለው የካህኑ ዋናው የቀደሰው ካህን ተርጉሞ ሊያስረዳ ይችላል ከቻለ። ካልሆነ አስተዳዳሪው ተርጉሞ ሊያስረዳ ይችላል። ካልሆነ የደብሩ የመጽሐፍ መምህር ሊያስረዳ ይችላል። ያሉም ካልሆነ ሰባክያኑ ይህንን ተርጉመው ጭብጡን የሚያሳዝ ግዴታ አለባቸው። ይሄ አጠቃላይ የሚከናወነው የትምህርት ክፍል የሥርዓት ክፍል ስለሆነ ነው። እነዚህ አማንያን የነበሩ ሰዎች ይህንን እየተማሩ ሐዲስ ኪዳንን እየተማሩ መጽሐፍ ቅዱስን እየተማሩ ነገረ ድህነትን እየተማሩ ሥርዓተ ሃይማኖትን ሥርዓተ ድህነትን ሥርዓተ መንግሥተ ሰማያትን እየተማሩ ጻኡ እስከሚለው ድረስ ለ3 ዓመታት አብረው ይቆያሉ። ለምንድን ነው ለ3 ዓመታት እንዲህ ብለው የሚቆዩት? 1 ዓመት አይበቃቸውም? 2 ዓመት አይበቃቸውም? ለምን 3 ዓመት አስፈለገ? ከዚያ በላይ እልፍ ማለት አይችሉምን ትሉኝ ይሆናል። መድኃኒታችን አዲስ ኪዳንን ሲመሰርት ከዓለም የጠራቸውን ሐዋርያትን ሲያስተምራቸው የኖረው 3 ዓመታት ነው። ለ3 ዓመታት ያህል 12ቱን ሐዋርያት፣ 72ቱን አርድእት፣ 36ቱን ቅዱሳት አንስት በጠቅላላ 120 ቤተሰቦቹ ሐዲስ ኪዳንን የተማሩበት ሐዲስ ኪዳንን ጠንቅቀው የተረዱት በ3 ዓመታት ነው። እነዚያ ሐዲስ ኪዳንን ሲማሩ የፈጁት ዓመት 3 ዓመት ነው። አንድ አማኒ ወደ ቤተ ክርስቲያን ሲመጣ ተምሮ ሊያውቅ የሚገባው እነዚህን ዓመታት ነው ውድ ወገኖች። ስለዚህ ለ3 ዓመታት ይህን ትምህርት ይህን ሥርዓት እየተማሩ ይቆያሉ። በዚህ አዋጅ ውጡ ሲባሉ እነዚህ ሰዎች ይወጣሉ። መቼ ይሆን ለምስጢር የሚያበቃል? ይህ አዋጅ እያስወጣን እስከ መቼ እንቀያለን? ወደ ጥልቁ ገብተን ምስጢራትን የምንካፈለው እስከ መቼ ነው እያሉ ጉጉት እያደረባቸው ቅናት መንፈሳዊ እያደረባቸው ለፍሬ ቅዳሴ የሚበቁበትን ጊዜ እንደ ነፍሰ ጡር እየቆጠሩ ዘመን ዓመት እየቆጠሩ በናፍቆት በጉጉት ይቆያሉ። ከዚያም በኋላ በዚያው ጸንተው እንዲኖሩ ይጠመቃሉ፣ አብይ ክርስቲያን ይሆናሉ።
ሁለተኛው ለ3 ዓመታት በዚህ ልክ እየገቡ እየወጡ እየተመላለሱ እንዲኖሩ የሚደረገው ተላጽቆተ ሲል የሚባል አለ። ምእመናን እንደው ገብቶ መውጣት አምኖ መካድ ነጥቆ መውጣት እንዳይሆን እየመጡ እየሰሙ ለ3 ዓመታት ያህል የቤተ ክርስቲያኗን መዓዛ ያሸቱታል። የቤተ ክርስቲያኗን ትምህርት ይማሩታል። የቤተ ክርስቲያኗን ውበት ያዩታል። የአገልግሎቷን የውስጥ ውበት ይረዱታል። የነፍሳቸው ዕረፍት በደንብ ይለማመደዋል። ስጋቸው፣ አፍንጫቸው፣ ሰውነታቸው፣ ሙሉ አካላቸው ይህንን አገልግሎት ይለማመደዋል። ስለዚህ በውስጣቸው ተላጽቆተ ሲል ያድርባቸዋል። ከዚህ ቤተ መቅደስ መውጣት ከነፍስ ከስጋ የወጣቻል እንዲሰማቸው ይሆናል። በቤተ መቅደስ የተተከሉ አጸዶች ነው እንዲጸድቁ፣ እንዲያብቡ፣ እንዲያፈሩ፣ ለፍሬ እንዲበቁ 3 ዓመታትን በዚህ መንገድ እንዲቆዩ ያደርጋል። ውድ ወገኖች እነዚህ ከአማንያን የመጡ ለአሚነ ሥላሴ የተመረጡ ሰዎች ናቸው። ጻኡ ንዑሰ ክርስቲያን ሲባል ግን የሚወጡት እነዚህ ብቻ አይደለም። ሐሳባችን ድውይ የሆነ ክፉ ሐሳብ ያለብን፣ አመጻ በውስጣችን የያዝን፣ ቂም፣ ቅናት፣ ምቀኝነት ያለብን፣ ለቤተ መቅደሱ የማይመች ለክርስትና የማይመክር ከአንድ ክርስቲያን ሊጠበቅ ሊሰማ የማይገባ ክፉ ጥፉ ሐሳብ ያላቸውም እነዚህም ይወጣሉ። ታስታውሳላችሁ ካህኑ ቀጥሎ ቤተ መቅደሱ ወጥቶ ዘኮነ ንጹሐ ይንሳም ቁርባን ወዘይኮነ ንጹሐ ኢይንሳ፣ ንጹሕ የሆነ ከቁርባን ይቀበል ያልሆነ ግን አይቀበል ይላል። ዝሙት ያለበት፣ ነውር ያለበት፣ ክፋት አመጽ ያለበት አይቀበል እያለ ምን ማለት ነው? ይውጣ እያለ እና ሐሳቡ ድውይ የሆነ ሰው ይወጣል። ከኃጢአት ያልተለየም ሊወጣ ይችላል። ውድ ወገኖቼ ከዚህ በኋላ ላለው ምስጢር መሳተፍ የማይችል ከዚህ በኋላ ለሚከናወነው ምስጢር ያልበቃ ሰው ከሆነ ይሄ ሥርዓት ሊያስወጣው ይችላል። ምናልባትም ይሄ ሥርዓት ሰባኪ ነው ብሎ ለሰባኪው ላይ ራራ ይችላል። ቄስ ነው ብሎ ለቄሱ ላይ ያዝን ይችላል። መነኩሴ ነው ብሎ ላያፍረው ላይ ፈራው ይችላል። መነኩሴም ይሁን ቄስ፣ ሰባኪም ይሁን ዲያቆን፣ አገልጋይም ይሁን ተገልጋይ ማንኛውም ለምስጢር የማይበቃ ከሆነ ጻኡ ውጡ ከሚባለው መመሪያ ውስጥ ይካተታል። ከዚህ በኋላ ካህኑ እጁን ታጥቦ ወደ ምስጢሩ ይገባል። ፍሬ ቅዳሴ የሚባለው ከዚህ በኋላ የሚቀጥለው ነው። ለምንድነው ካህኑ እጁን ታጥቦ የሚገባው ስንል የመጀመሪያው ከዚህ በኋላ ለሚከናወነው ምስጢር በቅተናል እንችላለን ብላችሁ ብትቀርቡ ባትቀርቡ ይሄ ንጹሕ ናችሁ እንደሚገባችሁ ናችሁ መቅረባችሁን ራሳችሁ መመርመራችሁን ለዚህ ምስጢር መብቃታችሁን እናንተ ታውቃላችሁ። እኔ መብቃታችሁን አለመብቃታችሁን አላውቅም። ስለዚህ እንበቃለን ብላችሁ ተዘጋጅታችሁ ከንስሐ አባታችሁ ደርሳችሁ ሐቲረ ገጽ እየተሰማችሁ በሽተኛነት እየተሰማችሁ ተአምኖ ኃጢአትን ገንዘብ አድርጋችሁ እንድትቀርቡ ይመከራል። እንዲህ ሳይሆን በድፍረት እየተጠራጠራችሁ ብትገቡ ግን እኔ ለመተላለፋችሁ ከበደላችሁ ንጹሕ ነኝ ብሎ የታጠበበትን ወደኛ ረጭቶብን ያልፋል። እዚህ በኋላ ላለው ምስጢር ተጠያቂዎቹ እናንተ ናችሁ። ክፉና በጎውን የበቃውንና ያልበቃውን ለይቶ የማወቅ አቅም እኔ የለኝም ማለት ነው። ዋናው ቁም ነገር ግን እጁን ታጥቦ ካህኑ ወደ ቤተ መቅደሱ የሚመለሰው እዚህ በኋላ የፍሬ ጉዳይ ነው። እጁ ታጠበ ከሥጋው አይነቀልም። የመድኃኒታችን የኢየሱስ ክርስቶስን አካል እየዳሰሰ ነው የሚቆየው። ድምፅ ማጉሊያ መንካት አይችልም። ያንን ካህን ዲያቆኑ ሊነካ አይፈቀድለትም። ያ ካህን ቀለም ቢነጥም መመለስ የሚገባው ሰው የለም። ምክንያቱም ያ ካህን ሰው አይደለም። ያ ካህን ምናውቀው መምሬ ገሌ አባጋሬ ቢሆንም ግን በዚያ አካል ውስጥ የሚቀድሰው ምስጢሩን የሚፈጸመው ካህኑ ሳይሆን ሊቀ ካህናት ኢየሱስ ክርስቶስ። ስለዚህ መድኃኒታችን ኢየሱስ ክርስቶስን ወክሎ የመድኃኒታችን የኢየሱስ ክርስቶስን የቀራንዮን ቤዛነት የቀራንዮን አገልግሎት የሚፈጽም ነውና ምንም ነገር መንካት አይችልም። ሥጋ እጁ ከሥጋው ጋር ተጣብቆበታል። ሥርዓተ ቅዳሴውን
ፍሬ ቅዳሴው ከጨረሰ በኋላ መድኃኒታችን ኢየሱስ ክርስቶስን ወክሎ የቆየው ያ ካህን በዕለተ ሐሙስ ምሽት ለዓርብ አጥቢያ ጌታችን ይህ ሥጋዬ ነው እንካችሁ ብሉ፣ ይህ ደሜ ነው እንካችሁ ጠጡ ብሎ ለደቀ መዛሙርቱ ሥጋውን እንደሰጣቸው ሥጋሁ ለአማኑኤል ዘነሣው ለምግዝእተ ኩልነ ብሎ ያንን ሥጋ የሚሰጠን ያ ካህን በመድኃኒታችን ተወክሎ። ውድ ወገኖቼ ይሄ ምን ስለሆነ ነው? ፍሬ ቅዳሴ ስለሆነ ነው። ታጥቦ ነው የሚጀምረው። ምን ማለት ነው? በንጽህና ነው የሚጀምረው። አይምሮውን ንጹህ አድርጎ በተቻለ መጠን ሥጋውን ንጹህ አድርጎ ነፍሱን ንጹህ አድርጎ ለቀድሶተ ሥጋ ወነፍስ ወመንፈስ ነውና ነፍስን ሥጋን መንፈስን የሚቀድሰውን አገልግሎት በንጽህና እሱ በሚያውቀው በንጽህና እኛንም ሌላውንም አዘጋጅቶ ፍሬ ቅዳሴው ይጠናቀቃል ማለት ነው። ውድ ወገኖች ይሄ ማለት የዝግጅት ክፍል፣ የሥርዓት ክፍል፣ የፍሬ ክፍል ወይም የምስጢር ክፍል የሚለው ቅዳሴ ፍሬ ቅዳሴ የሚባለው ሶስተኛው ክፍል ነው የሚለውን ለማሳየት ነው። ይህን ካልኳችሁ የክፍሉን ጉዳይ ቅዳሴ ምንድነው? ቅዳሴ ምንድነው? ቅዳሴ ለኛ ምንድነው? ቅዳሴ ስንቀድስ ቅዳሴ ስናስቀድስ ምን እያደረግን ነው? ምን እየፈጸምን ነው? ምን እየሰራን ነው? ቅዳሴ ለኛ ምንድነው ብለን ለምንጠይቀው የመጀመሪያው ቅዳሴ ምስጋና ነው። ደህና ረፈዳችሁ አመሻችሁ። እየሰማችሁ ነው? ቅዳሴ ምንድነው አልኳችሁ? ቀደሰ አመሰገነ፣ ቀደሰ አከበረ፣ ቀደሰ አነጻ፣ ቀደሰ ለየ፣ ቀደሰ አጸና የሚል ትርጉም አለው። ስለዚህ ቅዳሴ ማለት ምስጋና ነው። ቅዳሴ ማለት ክብር ነው። ቅዳሴ ማለት ንጽህና ነው። ቅዳሴ ማለት ጽናት ነው። ቅዳሴ ማለት ልዩነት ነው። ምስጋና ነው። ቅዳሴ ምንድነው? ምስጋና ነው። ቅዳሴ ከዝግጅቱ ጀምሮ እስከ ማጠቃለያው ድረስ ያለው ሙሉ በሙሉ ምስጋና ነው። በቅዳሴው ጊዜ በቤተ መቅደሱ ተገኝተን ስንቀድስ ስናስቀድስ ምን እያደረግን ነው? ፈጣሪያችን ስለተደረገልን ስላደረገልን እያመሰገን ነው። ምስጋና እያቀረብን ነው። ይሁላችሁ ወገኖቼ ስነ ፍጥረትን ስንዘረዝር አምላካችን እግዚአብሔር የፈጠረው ፍጥረት ከእሁድ እስከ ዓርብ ድረስ ያለው አጠቃላይ በየወገኑ ሲቆጠር 22 ነው። 20 ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ ሲፈጠር፣ ሁለቱ ግን ስሙን ቀድሰው ክብሩን እንዲወርሱ የተፈጠሩ ፍጥረታት ናቸው። እነሱም ሰውና መላእክት ናቸው። ስለዚህ ቅዳሴ የመላእክት ሕይወታቸው ነው። የመላእክት ኑሯቸው ነው። የመላእክት ምግባቸው ነው። የመላእክት ዓለማቸው ነው። የመላእክት የሁል ጊዜ የዕለት ተዕለት አገልግሎታቸው። ሰዎች እንደ መላእክት አመስግነው ክብሩን ለመውረስ የተፈጠሩ ናቸውና እንዲያመሰግኑ አድርገህ ከፈጠርካቸው ፍጥረታት አንዱ እኔ ነኝ። ለምስጋና የፈጠርከኝ ፍጥረት ነኝ። ስለዚህ ለአንተ እንዲህ አድርገህ ስለፈጠርከኝ አመሰግናለሁ ብለን ለምስጋና የምንቆምበት ጊዜ ቅዳሴ ነው። ቅዳሴው ምስጋና ነው። ይሄ ብቻ አይደለም ወገኖች። ሌላውን ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ ሲፈጥር ለይኩን 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 እያለ በቃል ላይ የፈጠረው ሰውን ግን ስለ ክብሩ ሲል ለመፍጠር ጭቃ ይዞ ታይቷል። ሲማሮስ እንደሚነግረን ስለ ክብረ አዳም እግዚአብሔር ጭቃ ይዞ ታየ ይላል። ከምድር አፈር አብጅቶ አስማምቶ አሳምሮ አስቦ ራሱን አስመስሎ የፈጠረው ፍጥረት ቢኖር ሰው ነው። እናንተ ናችሁ፣ እኛ ነን። እንኳን ደስ አላችሁ። እግዚአብሔርን የሚመስል ውበት ያለን ሰዎች ነው። ይሁላችሁ ወገኖቼ ሰውን የሚመስል ሌላ ፍጥረት በዚህ ምድር የለም። ሰው ማንን ይመስላል? እግዚአብሔርን። እግዚአብሔር መልኩ ማንን ይመስላል? ሰውን። እግዚአብሔር መልኩን አሳየኝ። እኔ የኔ መልክ ማንን ይመስላል? እግዚአብሔርን። እሱን መስለን በሱ መልክ በሱ አርያ ተፈጥረናል። ይሄ ለምስጋና ያነቃናል። ይሄ ለምስጋና ያተጋናል። ግሩምና ድንቅ አድርገህ ፈጥረኛልና አመሰግንሃለሁ አለ። እንዲህ አድርጎ ፈጥሮናልና ተፈጥሯችን መሰረት አድርገን እግዚአብሔርን እናመሰግናለን። ይሄ ብቻ አይደለም ወገኖች። አሁን ያለንበት ሕይወት፣ አሁን ያለንበት ኑሮ
እሳት ነው፣ መከራ ነው፣ ስቃይ ነው፣ ፈተና ነው። ወጥቶ መግባት አድሮ መገኘት ጭንቅ ነው። ነገን ማየት ምጥ ነው። በዓላት ሲከበሩ በስጋት ነው። የክብራችን መነሻዎች ምናልባት ምን መከራ ያመጡብን ብለን እንሰጋባቸው ብዙ ነገሮች አሉ። በዚህ ጦርነት ያጣድፈናል፣ በዚህ የኑሮ ውድነት ያጣድፈናል፣ በዚህ መለያየቱ ያጣድፈናል፣ በዚህ ጤና ማጣቱ ያጣድፈናል፣ በዚህ እርስ በርስ መገነጣጠሉ ያጣድፈናል። በዚህ ጊዜ ውስጥ በልቶ ማደር፣ አድሮ መገኘት፣ ወጥቶ መመለስ ከፈጣሪ ቸርነት ሳይሆን ቢቀር ኑሮ እንደኛ እንዳያያዛችን እንዳጀማመራችን ጭንቅ ነበር። ሊቁ ሲናገሩ በኢትዮጵያ ላይ የሆነ ያለው ምናልባት አሜሪካ ላይ ቢሆን ምናልባት ምዕራባውያን ላይ ቢሆን ወደ እግዚአብሔር ሚሳኤል ይተኩሱ ነበረ ሲሉ ሰምተናል። እንደዚያ ማድረግ የምንችልበት አቅምም ድፍረትም ባይኖረንም ወገኖች ያለንበት ሁኔታ ግን ደስ አይልም። እንዲህም ሆኖ በልተን እናድራለን፣ አይገርምም? ወጥተን እንመለሳለን፣ አይገርምም? መሽቶ ይነጋል፣ አይገርማችሁም? ክረምትና በጋ መዓልትና ሌሊት ይፈራረቃሉ። ማንም ሰው በረሃብ አልሞተም። ሁላችንም ለዘንድሮው ደርሰን ደግሞ አምላካችን እግዚአብሔርን በቅዱሱ ቤተ መቅደስ ሰብሰብ ብለን ድምፁን እየሰማን ለክብሩ ምስጋና ለመስጠት አብቅቶናል። ስለዚህ እናመሰግነዋለን። ክብር ምስጋና ለስም አጠራሪው። ቅዳሴ ማለት ይሄ ምስጋና ነው። ሁለተኛው ቅዳሴ ጸሎት ነው። ምእመናን ከዝግጅቱ ክፍል ጀምሮ እስከ መጨረሻው ድረስ ያለው ጸሎት ነው። እግዚኦ መሐረነ ክርስቶስ፣ አቤቱ ማረን ራራልን። እግዚኦ ተሳሃለን፣ አቤቱ ይቅር በለን። አንተ ይቅር ካላልከን ማን ይቅር ሊለን ይችላል? እያ ሀበነ ንህበር በዘዚአከ መንፈስ ቅዱስ ወፈውሰነ በዝንቱ ጵርስፎራ። አቤቱ አምላካችን እግዚአብሔር ሆይ ያንተ በሆነ ቅዱስ መንፈስ አንድነትን ስጠን። በዘር በቋንቋ በብሔር በጥቅማጥቅም በስልጣን በመሳሰለው ሁሉ ተገነጣጥለን ጠፋን እኮ። እባክህን አንድ በሚያደርገው ቅዱስ መንፈስህ በመንፈስ ቅዱስ አንድነት አንድ አድርገን አንድነትን ስጠን እያል ምን ጸልየው ጸሎት ነው። ተዘከረን እግዚኦ በውስተ መንግሥትከ በከመ ተዘከርኮ ለፈያታዊ ዘየማን እንዛሎ ከዲበ ዕፀ መስቀል ቅዱስ። በቅዱስ መስቀል ላይ ሳለህ ፈያታዊ ዘየማንን እንዳሰብከው በቤተ መቅደስህ ያለውን ሽፍታህን እኔ አቤቱ በቸርነት አስበኝ፣ አቤቱ በምህረት አስበኝ እያል የምንጸልይበት ጸሎት ክፍል ነው። ስለተደረገልን እንዳመሰገን ነው። ስለሚደረግልን ማድረግ የሚችለውን ሁሉን ማድረግ የሚችለውን እግዚአብሔርን በጸሎት አምነን እንዲደረግልን ሳንጠራጠር የምንለምንበት ልዩ የጸሎት ክፍል፣ ልዩ የአንድነት ጸሎት የቅዳሴው ጊዜ ነው። ስለዚህ ቅዳሴ ጸሎት ነው። ጸሎት ቅዳሴ ነው። የቅዳሴው ክፍል ቅዳሴው ምንድን ነው ስንል ቅዳሴው ጸሎት ነው። ሶስተኛው ቅዳሴው ትምህርት ነው። ውድ ወገኖቼ ቅድም እንደነገርኳችሁ በቅዳሴው መካከል የሚነበቡ መጻሕፍት፣ የምንሰማቸው የእግዚአብሔር ድምጾች አጠቃላይ መልእክታቸው ትምህርት ነው። ከመጀመሪያው ጀምሮ እስከ መጨረሻው ድረስ ያለው የምንሰማው የእግዚአብሔር ቃል መልእክት ነው፣ ትምህርት ነው። ውድ ወገኖቼ ታስታውሳላችሁ፣ ቅዳሴ ስናስቀድስ እያመሰገን ነው፣ እያመሰገን እየጸለይን ነው፣ እየጸለይን ደግሞ እየተማርን ነው። አምላካችን እግዚአብሔር መምህራችን ሆኖ ከኔ ተማሩ ያለን አባት እርሱ ራሱ እያስተማረን እኛም ልጆቹ እየተማርን በአውደ ምሕረቱ ተሰባስበን የምንገኝበት ይሄ የቅዳሴው ክፍል የቅዳሴው አካል እና ትምህርት ነው። ውድ ወገኖች ቅዳሴው ሌላ አይደለም። 14 ቅዳሴያት ቢኖሩም የ14ቱ ቅዳሴያት ዋና አካል፣ ዋና ዓላማ፣ ዋና ውጤቱ ክርስቶስን መግለጥ ነው። ነገረ ድነትን ማሳየት ነው። ወንጌልን ማሳየት ነው። ወንጌል በዚህ ቅዳሴ ትንትው ብሎ ይገለጣል። በቅዳሴው ሕይወተ ክርስቶስ ከቤተልሔም ከልደቱ ጀምሮ እስከ ቀራንዮ ድረስ እስከ ተሰዋበት ድረስ ጎልጎታ እስከ ተቀበረበት ድረስ ያለው
ሙሉ የክርስቶስ ሕይወት በቅዳሴው መካከል ይተረካል። ያን የክርስቶስን ሕይወት እንሰማለን። ለኛ ሕይወት ነው፣ እኛን በሕይወት የሚሰራን እሱ ነው። ስለዚህ ትምህርት ውድ ወገኖቼ አሁን የምትሰሙት እናንተ ተቀምጣችሁ ነው። እኔ ደግሞ እንዳጋጣሚ ቆሜ ነው። አሁን እኔ ቆሜ እማራለሁ፣ እናንተ ተቀምጣችሁ ትማራላችሁ። በቅዳሴው ጊዜ ግን እናንተም ቆማችሁ ነው የምትማሩት። ታስታውሳላችሁ ዲያቆኑ ቆሙ ወአጽብዑ ወንጌለ ቅዱሰ ዜናሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ብዛ ተአምራቱን ድንቅ ቸርነቱን የምትናገር ወንጌልን ቆማችሁ ስሙ። ወንጌል የሚለው በዚያ በወንጌል በቅዳሴው መካከል የሚነበበውን ብቻ ማለት አይደለም። በሥርዓቱ ክፍል ሲነበብ የሰማችሁትን፣ በፍሬ ቅዳሴ ሲነበብ የሰማችሁትን የተቀደሰውን የቅዳሴ ክፍል እያንዳንዱ በቋንቋ የሚቀደሰው በአማርኛ የሚቀደሰው እንድትሰሙት ትምህርት ስለሆነ ነው። አያችሁ ቆመን የምንሰማው ቆመን የምናደምጠው እየደከመን እንኳን የምንጸናበት ይሄ ትምህርታችን። ይኸውላችሁ አንድ ነገር ላሳያችሁ። ጸሎት ማለት እግዚአብሔርን ስማን የምንልበት ቋንቋ ነው። ትምህርትሳ እግዚአብሔር እኛን ስሙኝ ልጆች ብሎ መልእክት የሚያስተላልፉበት ሐሳብ። ጸሎት እግዚአብሔርን የምናነጋግርበት ነው። ትምህርትሳ እግዚአብሔር እኛን የሚያነጋግርበት ነው። ጸሎት እግዚአብሔር እኛን የሚሰማበት ነው። ትምህርትሳ እኛ እግዚአብሔርን የምንሰማበት ነው። ይህ የሚከናወንበት የቅዳሴ ክፍል ይሄ ትምህርት ነው። አራተኛውና ምናልባትም የመጨረሻ ሳደርገው መስዋዕት ነው። በቅዳሴው ጊዜ ምናደርገው የቅዳሴውን ትርጉም ቅዳሴው ምንነት የምንረዳው በመስዋዕትነቱ። አያችሁ ስናመሰግን የከንፈራችን መስዋዕት እየሰዋል፣ ስንጸልይ የጸሎታችን መስዋዕት እየሰዋል፣ ስንማር የአይምሮአችን መስዋዕት እየሰዋል። ይሄ ጠቅለል ስናደርገው መስዋዕት ነው። ስለዚህ ቅዳሴ መስዋዕት ነው። ይሄ ብቻ አይደለም ወገኖች። ለቅዳሴው ከቤታችን ከያቅጣጫው ስንመጣ ይዘነው የምንመጣው አለ። ዕጣን አለ፣ ጧፍ አለ፣ ዘቢብ አለ፣ መገበሪያ አለ፣ ምናልባት ጃንጥላም መጋረጃም ሊሆን ይችላል። በየሙዳየ ምጽዋቱ የምታስቀምጡት የሳንቲም ድቃቂ ሁሉ እሱ መስዋዕት። ይህን መስዋዕት የምንሰዋበት ቅዳሴ ክፍል መስዋዕት ተብሎ ይጠራል። ይሄ ብቻ አይደለም። መስዋዕት የሚባለው ወገኖች ምናልባት የቅዳሴው ጊዜ በአቬሬጅ 3 ሰዓታትን ይፈጃል። 3 ሰዓታትን ይወክላል። 3 ሰዓታት ማለት 24 ሰዓታትን እግዚአብሔር ለኛ ሰጥቶን 3 ሰዓታትን መስዋዕት አድርገን የጊዜ መስዋዕት ለእግዚአብሔር የምናቀርብበት ጊዜ እሱ መስዋዕት። አያቸው ገኖቼ 3 ሰዓታት ቤተ መቅደሱ ገብታችሁ እየደከማችሁ ጉልበታችሁ እየተበረከረከ እግራችሁ እየተንቀጠቀጠ ወገባችሁ እየተንቀጠቀጠ ቆማችሁ ስትቀድሱ የጊዜ መስዋዕት እየሰዋችሁ ለምን መሰላችሁ? 3 ሰዓታት የምላችሁ መድኃኒታችን ኢየሱስ ክርስቶስ ከ6 ሰዓት እስከ 9 ሰዓት ድረስ ራሱን መስዋዕት አድርጎ ለኛ የሰጠው ለኛ ያፈሰሰው ለኛ የቆረሰው ያ መስዋዕት የሚሰዋው በ3 ሰዓት ነው። ያን መስዋዕት የምንሰዋው እናንተ ዲያቆናቱ እኛ ነን። ስለዚህ መስዋዕት እየሰዋን ነው። ቅዳሴው መስዋዕት ነው፣ የጊዜ መስዋዕት። የመጨረሻው መስዋዕት ምንላችሁ በቤተልሔሙ የተሰዋው የተዘጋጀው ህብስተ አኮቴቱ ጽዋ በረከቱ ከቤተልሔም ተነስቶ ቀራንዮ ላይ ሥጋ መለኮት ሆኖ ደመ መለኮት ሆኖ የሚሰዋው በዚህ ሰዓት ውስጥ ነው። የሚሰዋው በዚህ ጊዜ ውስጥ ነው። ያን መስዋዕት የሚሰውት ካህናቱ ብቻ አይደሉም፣ ዲያቆናቱ ብቻ አይደሉም። ያን መስዋዕት ለመሰዋት የግድ እኔና እናንተ ምእመናንም የግድ እናስፈልጋለን። በፍትሐ ነገሥት አንቀጽ 12 ላይ እንዲህ ይላል፣ ምእመናኑ ሳይገኙ ቅዳሴ የጀመረ ኤጲስቆጶስ ቢኖር ይሳር እንክነቱ ከክነቱ ይሻር ይላል። ለምንድን ነው የሚሻረው? ምእመናኑን ሳይይዝ ቅዳሴ የጀመረው ለማን ሊቀድስ ነው። ምክንያቱም ቅዳሴው
ለምእመናን ስለሆነ ቅዳሴው ለእናንተ ነው። ታስታውሳላችሁ ምእመናን፣ ቅዳሴ የሚቀደስላችሁ ለእናንተ ነው። ዕጣን የሚታጠነው ለእናንተ ነው። ማህሌት የሚቆመው ለእናንተ ነው። ቤተ መቅደስ የተሰራው ለእናንተ ነው። ታቦት ጽላት የሚቀረጸው ለእናንተ ነው። ሱባኤ የሚያዘው ለእናንተ ነው። ማህሌት የሚቆመው ለእናንተ ነው። ሰዓታት የሚቆመው ለእናንተ ነው። በማህሌት ምናልባት እዚህ ቦታ ላይ እንኳን ከ30 በላይ መርጌታዎች ይኖራሉ። ስቡ ወውዱ ዘሳረረ ኩሎ ዓለም ባቲ ቃል ብለው ምስጋና የሚሰጡት ለክርስቶስ ምስጋና እየጨመሩለት እንዳይመላችሁ ማህሌታውያን የተቀጠሩት ለእናንተ ነው። 200 በላይ በዚህ ቦታ ላይ ሰራተኛ ይኖራል። እግዚአብሔርን ለማክበር እንዳይመስላችሁ ለኔና ለናንተ የተዘጋጀ ነው ወገኖቼ። ለናንተ ቅዳሴ ያስፈልገ፣ ለናንተ ቤተክርስቲያን ተሰራ፣ ለናንተ ታቦት ጽላት ተቀረጸ፣ ለናንተ ሱባኤ ተዘጋጀ፣ ለናንተ ጾም ጸሎት ተዘጋጀ። እግዚአብሔር ለኛ ያላደረገው ምንም ነገር የለም። ክብር ምስጋና ለስም አጠራሩ ይሁን ወገኖቼ። ይህንን መስዋዕት የምንሰዋበት ጊዜ ይሄ ቅዳሴ ይባላል። ስንጠቀልለው ቅዳሴ ማለት ምስጋና ነው። ቅዳሴ ማለት ጸሎት ነው። ቅዳሴ ማለት ትምህርት ነው። ቅዳሴ ማለት መስዋዕት ነው አልኳችሁ። ወደ ቤተ መቅደስ የምትመጡት ለዚህ ዓላማ ብቻ። ለምን? ስለተደረገላችሁ እግዚአብሔርን ለማመስገን፣ ስለሚጎለው እንዲደረግላችሁ በጸሎት ለመጠየቅ፣ ከእግዚአብሔር ለመማር፣ ለእግዚአብሔር የተወደደውን መስዋዕት ለመሰዋት ቤተ መቅደስ የምትመጡት ለዚህ ነው። ለቅዳሴ የምትመጡት ለዚህ ነው። እየቆማችሁ እየደከማችሁ ሁሉን ጥላችሁ ቤተ መቅደሱን ሞልታችሁ እዚህ ቦታ ላይ ያሳለፋችሁ፣ ብርዱ እየበረዳችሁ፣ ውርጭ እየፈሰሰባችሁ፣ ሁኔታው ሳይመቻችሁ፣ ፈተናው በዝቶባችሁ፣ ሕመም እየተሰማችሁ፣ ለማቋረጥ እየተፈታተናችሁ፣ እየተናነቃችሁ፣ ልዩ ልዩ ፈተና እየገጠማችሁ ያን ሁሉ ተቋቁማችሁ ቤተ መቅደሱ ላይ የወደቃችሁት ለነዚህ ለአራት ዋና ዋና ናቸው። ክርስቲያን ቤተ ክርስቲያን የሚመጣው እግዚአብሔርን ለማመስገን ነው። እግዚአብሔርን ለመስማት ነው። ወደ እግዚአብሔር ለመለመን ነው። ለእግዚአብሔር የተወደደውን መስዋዕት ለማቅረብ ነው። ከዚህ ውጭ ለነገር ቤተ ክርስቲያን አይመጣም። ለተንኮል ቤተ ክርስቲያን አይመጣም። ለፖለቲካዊ ሹ ቤተ ክርስቲያን አይመጣም። ለስጋዊ ዓላማ፣ ለስጋዊ ውይይት፣ ለስጋዊ ፍላጎት ቤተ ክርስቲያን አልተሰራችም። ምናልባት አንዳንድ ሰዎች ቤተ ክርስቲያን መጥተው ዙሪያውን ሁኔታው እንደ አጋጣሚ በመጠቀም እንቶ ተንቶ ተራ ነገር የሚያወሩ ሊኖሩ ይችላሉ። ለዚህ ግን ቤተ መቅደሱ አልተሰራ። ቤተ መቅደሱ የተሰራው ስለተደረገልን እያመሰገን ከእግዚአብሔር እየተማር ወደ እግዚአብሔር ጸሎት ልመናችን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ እያል በልመና እየጸለይ የተወደደውን መስዋዕት እየሰዋን እግዚአብሔር ሲመጣ እንዲህ እያደረግ እንዲያገኘን ብፁዕ ብእሲ እንዘ ከመዝ ይገብር ዘመጽኦ እግዚኦ ይረክቦ። እንዲህ ሲያደርግ ማለት ስለተደረገለት ተመስገን እያለ እያመሰገነ ስለሚደረግለት እንደሚደረግለት አምኖ እየጸለየ ከእግዚአብሔር እየተማረ የተወደደውን መስዋዕት ለፈጣሪው እያቀረበ የኃጢአት መስዋዕት፣ የበደል መስዋዕት፣ የይቅርታ መስዋዕት እየሰዋ እግዚአብሔር ሲመጣ እግዚአብሔር ሲገለጥ እንዲህ የሚያደርገው ያ ሰው ያ ምእመን ንዑድ ክቡር ነው። ያውም እናንተ ትሆናላችሁ። ከቤተ መቅደሱ አይንቀለና አይንቀላችሁ ወገኖች። አገኘው። ከዚያ ምን ያደርገዋል? ወይ ሰይሞ ላይ ለኩሉ ጥሪቱ ባለው ሁሉ ላይ ይሾመዋል። እግዚአብሔር የሌለው ምን አለ? ሁሉ የእግዚአብሔር አይደለ? የእግዚአብሔር በሆነው ሁሉ ላይ ይሾመዋል። አንተ መስጋኝ የእግዚአብሔር በሆነው ሁሉ ላይ ትሾማለህ። አንቺ ጸሎተኛ የእግዚአብሔር በሆነው ላይ ትሾሚያለሽ። አንተ ተማሪ የመንፈስ ቅዱስ ተማሪ፣ የአብ የወልድ የመንፈስ ቅዱስ ተማሪ፣ አንተ የእግዚአብሔር ተማሪ፣ አንተ ወንጌል ተማሪ፣ አንተ አዲስ ኪዳን ተማሪ፣ አንተ ነገረ ክርስቶስ ተማሪ፣ አንተ ነገረ ማርያም ተማሪ፣ አንተ መላእክት ጓደኛ ክርስቶስ ሲመጣ በክርስቶስ ላለው ላይ ይሾመሃል። መስዋዕቱን ስትሰዋ የተሰዋል ጌታ ይገለጣል። ቁስሎቹን ያሳያል፣ ቁስሎችን ያደርቃል። መከራውን ያሳያል፣ መከራውን ያረቃል። ሞቱን ያሳያል፣ ሞትን ያረቃል። የዘላለምን ሕይወትን ያወርሳል። ለዚህ ቤተ መቅደስ ይመጣን እንዲህ ነው የሚከናወነው ወገን። ቅዳሴ ምንድነው ፍሬው? ለዚህ ቅዳሴ ቤታችን ጥለን ስራችን ጥለን የዓመት ፈቃድ ወስደን
እየተፈታተነን በቤተ መቅደሱ ሞልተን እናስቀድሳለን። ምንድነው ፍሬው? የቅዳሴው ፍሬ ምንድነው? የቅዳሴው ዓላማ ምንድነው? ምን ማለት ነው? የምስጋናችን ፍሬ ምስጋና ፍሬ ያለውና፣ የጸሎታችን ፍሬ ጸሎት ፍሬ ያለውና፣ የትምህርታችን ፍሬ የተማረ ሰው ውጤት ዓላማ አለው ፍሬ ያለውና፣ የመስዋዕታችን ፍሬ የመስዋዕታችን ዋና ዓላማ ምንድነው? ሁሉን ጥለን በቤተ መቅደስ የተገኘንበት፣ እንደ ሞኝ የተቆጠርንበት፣ እንደ ጅል የተቆጠርንበት፣ የዚች ሀገር የድህነት ምንጮች ናቸው ተብለን የተፈረጅንበት፣ ግን በእግዚአብሔር ዘንድ ዓላማችን ፍሬው ምንድነው? አንድ መቀደስ። ምን አልኳችሁ? መቀደስ። ምን አልኳችሁ? ምናልባት አንዳንድ የጠፉ ሰዎች ካሉ እንዲሰሟቸው ብዬ ነው። ሁላችሁም ተናገሩት እስኪ። መቀደስ የቅዳሴው ፍሬ ነው። ውድ ወገኖቼ ቅዳሴውን ስናስቀድስ፣ ቅዳሴውን ስንቀድስ፣ በቅዳሴው መካከል የምናሳልፈውን ጊዜ ካሳለፍን በኋላ ለኛ የሚተርፈው በሕይወታችን የሚኖረው ፍሬ መቀደስ ነው። መቀደስ አምላካችን እግዚአብሔር በእኛ ላይ ያለው ዓላማ መቀደስ ነው። የኛ ዓላማ መቀደስ ነው። የእግዚአብሔር ዓላማ መቀደሳችን ስለሆነ የምንቀደስበትን ቅዳሴ ሰጠ። ስለዚህ ቅዳሴው ፍሬው መቀደስ ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ ተመልከቱ ወገኖች። የእግዚአብሔር ፈቃድ እሱም መቀደሳችሁ ነው። እሱም ምናችሁ ነው? ምእመናን የእግዚአብሔር ፈቃድ ነው። ቅዳሴውን ለኛ የሰጠን በቅዳሴው ቁመን እንድናስቀድስ የፈቀደልን፣ የምናስቀድስበትን ቤተ መቅደሱን በደሙ ቀድሶ የሰጠን፣ በቅዳሴው ጊዜ ለቅዳሴ የጠራን፣ ኑ ልጆች ብሎ የጠራን በሕይወታችን እንድንቀደስ፣ ሥጋችን እንዲቀደስ፣ ነፍሳችን እንዲቀደስ፣ መንፈሳችን እንዲቀደስ፣ አይምሮአችን እንዲቀደስ፣ ትዳራችን እንዲቀደስ፣ ሕይወታችን እንዲቀደስ፣ ጤናችን እንዲቀደስ፣ ምድሪቱ እንድትቀደስ፣ የኛ የሆነው ሁሉ እንዲቀደስ፣ ለመቀደስ ለቅድስና ቅዳሴውን ሰጠ። በዚህ ሱባኤ ከምንቀድሰው ቅዳሴ መካከል፣ በዚህ ሱባኤ በተከታታይ ከምትሰሙት ቅዳሴ መካከል አንዱ ቅዳሴ ማርያም። ማን ነው አልኳችሁ? በተከታታይ የምንሰማው የሚቀደሰው ቅዳሴ ማርያም ነው። መጨረሻ ምን ይላል መሰላችሁ? ዘንተ ቅዳሴ ዘይቀድስ ካህን አኮ ማርያም ዘይቀድስ አላ ለሊሁ ይትቀደስ ወለሰ ይሰምዑ ወኩሎሙ ይትቀደሱ። ደስ ይላል። ይህንን ቅዳሴ የሚቀድስ ይላል አባ ሕርያቆስ። ይህ ቅዳሴ ማርያምን የሚቀድስ ካህን ማርያምን አይቀድሳት። ውድ ወገኖቼ ይህንን ቅዳሴ የሚቀድስ ካህን፣ ይህን ቅዳሴ የሚቀድስ ዲያቆን፣ ይህን ቅዳሴ የሚያስቀድስ ምእመን ማርያምን አይቀድሳትም። ማርያምን ለመቀደስ ብላ አይደለም የምትመጣው። ማርያምማ ለዘላለም ቅድስት ናት። ስሟ ለዘላለም የተመሰገነ ይሁን። ቅድስት ናት። እኔ የምላችሁ ምእመናን አምላክን ከመውለድ የበለጠ ቅድስና አለ ወይ? የአምላክ እናት ከመሆን በላይ ቅድስና አለ ወይ? ድንግልም እናትም ከመሆን በላይ ቅድስና አለ ወይ? ገረድም እመቤትም ከመሆን በላይ ቅድስና አለ ወይ? እግዚአብሔር በልዩ ጥበብ በልዩ ካህሊነቱ ቀድሷታል። እግዚአብሔር የቀደሳትን ድንግል ማርያምንማ ምኑን ትቀድሳታለህ? ምኗን ትቀድሰዋለህ? ምኗን እንቀድሰዋለን? ግን በእሷ እንቀድሳለን። ተቀድሰናንም። የቅድስናችን ምንጭ ስሟ የተመሰገነ ይሁን። ማርያምን አትቀድስም። እንኪያ ማንን ነው የምትቀድሰው? ለሊሁ ይትቀደስ። የሚቀድሰው ካህኑ ይቀደሳል። የሚቀድሰው ዲያቆኑ ይቀደሳል። የምታስቀድሱት እናንተ ራሳችሁ የምትቀድሱት ምእመናን ትቀደሳላችሁ። ወለሰ ይሰምዑ ይትቀደሱ። የሰሙት ሁሉ ቅዳሴውን የሰሙት በቅዳሴው መካከል እግዚኦ ተሳሃለነ እያሉ ሲቀድሱ የነበሩት፣ እግዚኦ መሐረነ ክርስቶስ እያሉ ሲቀድሱ የነበሩት፣ ምስለ መንፈስከ እያሉ ሲቀድሱ የነበሩት፣ እየሰሙ እየተናገሩ ሲቀድሱ ሲያስቀድሱ የነበሩት ምእመናን ያስቀደስነው ሁላችንንም ተቀድሰናል። ደስ ይበላችሁ። የቅዳሴው ፍሬው መቀደሳችን።
ቅዳሴው እኛን ብቻ አይደለም የሚቀድሰው። እኛ ነፍሳችን ሲቀደስ ስጋችን፣ ስጋችን ሲቀደስ ልብሳችን፣ ከዚያስ ጥላችን ሊቀደስ ይችላል። እንደ ጴጥሮስ ጥላ ድውይ ሊፈውስ ይችላል። እንደ ጳውሎስ ሰበን ጨርቅ ሞት ሊያነሳ ይችላል። ይህ ብቻ አይደለም። ተቀስቀድሰን ከቤተ መቅደስ ወጥተን ከተማዋን ሞልተን ወደ ቤታችን ስንሄድ እግራችን የረገጠው ነጠላችን የነካው መሬት ሊቀደስ ይችላል። የተሰዋው መስዋዕት፣ የሰዋነው መስዋዕት፣ ያቀረብነው መስዋዕት እኛን አይደለም፣ የኛ የሆነውን አይደለም፣ ምድሪቱን ብቻ አይደለም፣ ሰማይንም ይቀድሳል፣ ምድሪቷን ይቀድሳል። ስለዚህ እኔና እናንተ በሰዋነው መስዋዕት ምድሪቱን እንቀድሳለን፣ ሰማይ ይቀደሳል። በተቀደሰ ምድርና ሰማይ ገነትን ለመኖር የምንችልበት ጥበብ ይሄ የቅድስና ምንጭ ይሄ ነው። የቅዳሴው ፍሬ መቀደስ ነው። አያችሁ ወገኖቼ፣ ሁሉን ጥላችሁ ቤተ መቅደስ የምትመጡት ለቅዳሴ የምትቆሙት 3 ሰዓታትን እየደከማችሁ ቆማችሁ የምታስቀድሱት ይሄ ቅድስና ስላለ ነው። ነፍስ ስጋችሁ ስለሚቀደስ ነው። ትዳራችሁ አይምሯችሁ ስለሚቀደስ ነው። ልጆቻችሁ ስለሚቀደሱ ነው። ስራዎቻችሁ ስለሚቀደሱ ነው። የእናንተ የሆነ ሁሉ ከእናንተ ካስቀዳሾቹ ከቀዳሾቹ የተነሳ ስለሚቀደስ ነው። መቀደስ የቅዳሴው አንዱ ፍሬ ነው። ሁለተኛው የቅዳሴው ፍሬ እንደ እግዚአብሔር መላእክት መሆን ማለት ከእግዚአብሔር መላእክት ጋር አንድ መሆን። በሉ እስኪ ሁላችሁ ከእግዚአብሔር መላእክት ጋር አንድ መሆን። ከማን ጋር አንድ መሆን? ከማን ጋር? ስታስቀድሱ አጠገባችሁ ያለው አቶ ገሌ እንዳይመስላችሁ፣ ወይዘሮ ገሌ ወይዘሩት ገሌ እንዳትመስላችሁ። የሚቀድሰውም ካህን መምሬ ገሌ፣ አባ ገሌ፣ ዲያቆን ገሌ እንዳይመስላችሁ። የሚቀድሰው ካህኑ ራሱ ሊቀ ካህናት ኢየሱስ ክርስቶስ ነው። ዲያቆናቱስ መላእክት ናቸው። ባጠገባችሁ ያሉት ማታውቋቸው ግሩማን ቅዱሳን መላእክት ናቸው። በቅዳሴው ጊዜ አንድ የምንሆነው ከነዚያ ግሩማን መላእክት ጋር ነው። ምክንያቱም ቅዳሴ መላእክት ሕይወታቸው፣ ቅዳሴ እነ ቅዱስ ሚካኤል ዓለማቸው ነው። ቅዳሴ እነ ቅዱስ ሚካኤል ሕይወታቸው፣ ምግባቸው፣ ረፍታቸው ነው። ቅዳሴ ካልቀደሱ መላእክት ለማይክሮ ሰከንድ መቆየት አይችሉም። አይሞቱም፣ አይለወጡም፣ አይደክሙም። ቅዳሴ ያቋረጡ ግን እንኩትኩት ብለው ይሞታሉ። ሳጥናኤል ቅዳሴ ሲያቋርጥ እንደሞተ ከእግዚአብሔር እንደተገነጠለ ሕያው ማስረጃ ስለሆነ፣ ስለዚህ ሕይወታቸው ስለሆነ ቅዳሴ አያቋርጡም። እነ ሚካኤል እነ ገብርኤል በየነገዳቸው ይህንን ቅዳሴ ቅዱስ 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 እያሉ ሲያመሰግኑ ይኖራሉ። በቅዳሴው ጊዜ አንድ የምንሆነው ከመላእክት ጋር ነው። ከሚካኤል ጋር ነው አብረው የምትውለው። ከገብርኤል ጋር ነው አብረሽ የምትውዩ። ከገብርኤል ከሚካኤል ጋር ከሱራፌል ጋር ከኪሩቤል ጋር ነው እግዚኦ ተሳሃለነ እያል አብረን ስንጸልይ የምንለው ስናመሰግን የምንለው። ይህንን ሕይወት፣ ይህንን ክብር፣ ይህንን ስርዓት የሰጠን የሰራዊት ጌታ እግዚአብሔር ስለ ቸርነቱ ስሙ የተመሰገነ ይሁን። ከመላእክት ጋር አንድ ነው። ታስታውሳላችሁ ውድ ወገኖቼ፣ በጥንተ ተፈጥሮ መጀመሪያ ሰውና መላእክትን ለምስጋና ፈጠረ ብለን አንስተናል። አያችሁ፣ በኃጢአት ምክንያት አፈራርሰነው ነበር። አምላክ ወልደ አምላክ ከልዕልና ወረደ 99ኙ ነገደ መላእክት ትቶ የጠፋውን እኛን ፍለጋ ከምስጋናው ከቤተ መቅደሱ የጠፋው እኛን ፍለጋ መጣ። ፈለገን አገኘን። በትከሻው ተሸክሞ ካልጠፉት ከ99ኙ ነገደ መላእክት ጋር 100ኛ ነገድ አድርጎ ሰራ። ክብር ምስጋና ለስሙ ይሁን። ስለዚህ የተሰራንበት ዓላማ ነው። ይህን ምስጋና ምናቀ ዛሬ ሰኞ ነው። በሰኞ ውዳሴ እመቤታችን ቅዱስ ኤፍሬም ሲያመሰግን እንዲህ ብሏታል። ትትፌሳ ወተታሐሰይ ኩሉ ነፍስ ተሰብ ስለ መላእክት ሲብህው ለክርስቶስ ንጉሥ ክርስቶስን ከመላእክት ጋር አንድ ሆኖ እንደ መላእክት የሚያመሰግን የሰው ልጅ ሕይወት ደስ ይበለው፣ ደስታ ይገባዋል። ለምንድን ነው ደስ የሚለው? ከመላእክት ጋር እንደ መላእክት ሆኖ ከመላእክት ጋር በአንድነት ሆኖ ንጉሥ ክርስቶስን አመስግኖታልና። ያያቸው ወገኖቼ፣ ከመላእክት ጋር እንደሆነ ንጉሥ ክርስቶስን ለማመስገን እድል ያገኘነው እድል የምናገኘው ቅዳሴው ክፍል ነው። ከመላእክት ጋር እንደ መላእክት ሆነን የምንሰራበት ይሄ የቅዳሴው ፍሬ ነው።
ቅዱስ ያሬድ ደግሞ በጣም ጎላ ያደርገዋል ይህንን ወገኖች። ዮ ማህደ መሬት ተኮኑ መላእክት ወሰብ ከመይሰብህዎ ለክርስቶስ በቃለ አሜን። ዛሬ ሰውና መላእክት አንድ ሆኑ። ለምን? ክርስቶስ ኢየሱስን በሃይማኖት ቃል ለማመስገን አንድ ሆኑ። ዛሬ የሚለው ያ ዛሬ የልደቱ ቀን ነው አንዱ። ሁለተኛው ያ ዛሬ የቅዳሴው ጊዜ ነው። በቅዳሴው ጊዜ ቤተ መቅደሱ ስትቆሙ ከመላእክት ጋር እንደ መላእክት ሆናችሁ ንጉሥ ክርስቶስን እያመሰገናችሁ ነው። ለዚህ የመረጠን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ቅዳሴው ፍሬ እንደ መላእክት አድርጎ እኛን መስራት። በማቴዎስ ወንጌል ምዕራፍ 22 ቁጥር 30 ላይ ክርስቶስ እንዲህ ብሏል። ያን ጊዜ የሰው ልጆች እንደ እግዚአብሔር መላእክት ይሆናሉ። ያ ጊዜ የሰው ልጆች እንደ እግዚአብሔር መላእክት የሚሆኑበት ጊዜ ትንሣኤ ሙታን ነው፣ ትንሣኤ ዘጉባኤ። ሁለተኛው ግን ያ ጊዜ የቅዳሴው ጊዜ። አያችሁ፣ የቅዳሴው ፍሬ እኛን ከዓለመ መላእክት መቀላቀል ነው። እኛን ወደ መላእክት ከፍታ ከፍ አድርጎ በብርሃን መሾም ነው። በዓለመ መላእክት ከፍ አድርጎ ወደ ቀደመ ክብራችን ወደ ቀደመ ርስታችን ማተካከል ነው። ይሄንን ጸጋ እንድናገኝ እግዚአብሔር የቅዳሴውን ሰዓት የቅዳሴውን ጊዜ በቤተ መቅደሱ እንድናሳልፍ ፈቅዶልናል። እና የቅዳሴው ፍሬ ሁለተኛው እንደ እግዚአብሔር መላእክት መሆን ነው። ሶስተኛው ቀራንዮ መዋል ነው። የቅዳሴው ፍሬ ቀራንዮ መዋል ነው። ታስታውሳላችሁ፣ ቀራንዮ ንጉሠ ሰማያት ወምድር ክርስቶስ ሊቀ ካህናት ክርስቶስ ራሱን መስዋዕት አድርጎ ያቀረበበት ነው። ራሱን መስዋዕት አድርጎ ያቀረበበት ነው። ራሱ የሰዋውን መስዋዕት ያሳረገበት ስፍራ፣ የወደቀ የሰውን ልጅ ያነሳበት ነው። የበደለውን በደሉን ይቅር ያለበት ነው። እናት የሌለችውን እናት የሰጠ፣ ልጅ የሌላትን ልጅ የሰጠ፣ ያ ሽፍታውን ለገነት ለመንግሥተ ሰማያት ከእርሱ ጋር እንዲኖር እድል ፈንታ ጽዋ ተርታ የሰጠበት ልዩ ስፍራ ነው። ያ ስፍራ ቤተ ክርስቲያን ነው። ቤተ ክርስቲያንም ያ ስፍራ ቀራንዮ። የቤተ ክርስቲያን ታሪክ ስናጠና የቤተ ክርስቲያኗ ዕድሜ ከቤተልሔም እስከ ቀራንዮ ነው ይላል። ቤተልሔም ክርስቶስ የተወለደበት ነው። ቀራንዮ ክርስቶስ የተሰዋበት ነው። የኔና የእናንተ ልደት ከቤተልሔም ይጀመራል። ክርስቶስ ሲወለድ ወለደነ ዳግመ፣ እኛን ዳግመኛ ከሱ ይወልደናል። ከተወለድንበት ሰዓት ጀምሮ በሞት ከዚህ ዓለም እስክንሸኝበት ድረስ መጨረሻችን እንዲሆን የሚፈቀደው ቀራንዮ፣ አምላክ ሥጋውን የቆረሰበት ደሙን ያፈሰሰበት ቀራንዮ መዋል። ድንግል ማርያም ጋር እያለቀሱ ዮሐንስ ጋር ቁጹር ገጽ ሆኖ ቀራንዮ መዋል የቅዳሴው ፍሬ። እኛን ቀራንዮ ማድረስ ውድ ወገኖች፣ ቤተ ሳይዳ ብትደርሱ ቁም ነገር አይደለም። እልፍ በሉ ሆሳይና ደርሳችሁ ሆሳይና በአርያም እያላችሁ ብታሸበሽቡ ቁም ነገር አይደለም። ቀራንዮ መድረስ ነው ትልቁ ቁም ነገር። የመጨረሻው የራስ ቅል የተባለው ስፍራ ራሳችን ክርስቶስን ሊቀ ካህናቱን ማግኘት የምንችልበት ያ ስፍራ ቀራንዮ። ስለዚህ እኔና እናንተን ቀራንዮ ማድረስ፣ ንጉሳችን ማድረስ፣ እናታችን ድንግል ማርያም ያለችበት ስፍራ ማድረስ፣ ወዳጆቻችን ዮሐንስ ያሉበት ስፍራ ማድረስ። ቅዱስ አትናቴዎስ በሃይማኖተ አበው እንደሚነግረን በቀራንዮ ዙሪያ ቅዱሳን መላእክት አሉ፣ ተቆጥተዋል። ይችን ምድር ያለ ዕድሜዋ ሊያሳልፏት ተቆጥተው ሰይፋቸውን መዘው ነበረ። የአምረቱ የወልድ ትዕግስቱ የመንፈስ ቅዱስ ቸርነቱ ግን ከለከላቸው። ስለዚህ ያን ምሕረት ያን ቸርነት ያየ ሚካኤል አርመመ ወገብርኤል ተደመ። ሚካኤል ዝም አለ፣ ገብርኤል ተደነቀ ይላል። እንደ ሚካኤል ዝም ብለህ ታሪኩን እያየ እንደ ገብርኤል የሆነውን እያደነቅ ቀራንዮ መዋል፣ ቀራንዮ መገኘት የሁላችንም ዓላማ። ቅዳሴው ዓላማው ቀራንዮ ማድረስ ነው። ቀራንዮ ከደረስን በኋላ እዚያ በኋላ ገነት ቅርብ ነው። ቀራንዮ ከደረስ ደመ ማኅተሙ እዚያው አለ። ቀራንዮ ከደረስ ሕይወታችን እዚያው ይጠናቀቃል።
ምህረት የምናገኘው እዚያ ነው። ቅርታ የምናገኘው እዚያው ነው። ገነት የተከፈተችው እዚያ ነው። ቀራንዮ ለደረሰ ከዚያ በኋላ ሌላ ፈተና የለበትም። ስለዚህ የቅዳሴው ፍሬ እኔና እናንተን ቀራንዮ ማድረስ ነው። የሰራዊት ጌታ እግዚአብሔር ከቀራንዮ አያዘገያቸው ወገኖች። በቅዳሴው መካከል ሳቅ ስላቅ፣ ሌላ ጸሎት፣ ሌላ ነገር መውጣት መግባት ባይል ሐሳብ የማይፈቀደው ቀራንዮ ላይ ድንግል ማርያምን መስለን ቅዱስ ዮሐንስን መስለን ክርስቶስ በፊታችን እየተሰቀለ እየደማ ስጋውን እየቆረሰው ደሙን እያፈሰሰው አይኖቻችን እያዩት ስለሆነ እንደ ድንግል ማርያም ብንችል እንባ እየገበርን እንደ ቅዱስ ዮሐንስ ብንችል ቁጹረ ገጽ ሆነን በዚያ የተደረገልንን ምህረት ይቅርታ እያወጣን እያወረድን አቤት የሱ ቸርነት አቤት የሰው ልጅ ጭካኔ እያል እንደ ገብርኤል እየተደነቅ የምናሳልፈው ሕይወት ነው። ለዚያ መብቃት የቅዳሴው ሶስተኛ ፍሬ ነው። አራተኛው ቀራንዮ መድረስ እያሳጠርኩ እየጠቀለልኩ ልሂድ። አራተኛው ቀራንዮ ደረስን። ከቀራንዮ ቀጥሎ የቅዳሴው ፍሬ የክርስቶስን ስጋውንና ደሙን መብላት። ደህና መሻችሁ። ምኑን መብላት አልኳችሁ? ቀራንዮ ደርሰናል። መስዋዕቱ የሚሰዋበት፣ ስጋው የሚቆረስበት፣ ደሙ የሚቀዳበት ምንጩ ላይ ደርሰናል። የክርስቶስ ደም የሚፈልቅበት ስፍራ ላይ ደርሰናል። የክርስቶስ ስጋ የሚጋገርበት ስፍራ ደርሰናል። አሁን ማዕዱ ላይ ደርሰናል። ቀራንዮን ዙሪያዋን ከበን ስመ ኢየሱስን ማዕከል አድርገን ታቦቱን ማዕከል አድርገን እየሰገድን በዚያ ቦታ ላይ ተገኝተናል። ስጋውን መብላት ነው፣ ደሙን መጠጣት ነው። ቀራንዮ የመዋል ዓላማው የቅዳሴው ፍሬ ይሄ ነው። ማህሌቱ ይቆማል፣ ሰዓታቱ ይቆማል፣ ኪዳኑ ይደርሳል፣ ቅዳሴው ይቀደሳል፣ ጸሎቱ መስዋዕቱ መባው ይደርሳል። የዚህ ሁሉ ዝግጅት የጋራ ድምር ዋና ዓላማ የክርስቶስን ስጋ በዕለተ ዓርብ የተቆረሰውን ስጋ በዕለተ ዓርብ የተቀዳውን ደም ለእኔና ለእናንተ መስጠት። ያን ቅዱስ ስጋ ቅድስና ለሚገባው ስጋችን ያን ክቡር ደም ክብር ለጎደለው ደማችን መስጠት ነው። ሊቁ እንደሚናገረው ኦግዜ ኢየሱስ ክርስቶስ ቀድሶ ለሥጋዬ በሥጋ ከቅዱስ ወዘእንበለ ሥጋ ከቅዱስ እይትቀደስ ሥጋዬ ወቀድሶ ለደሜ በደምከ ቅዱስ ወዘእንበለ ደምከ ቅዱስ እይትቀደስ ደሜ። ጌታ ኢየሱስ ክርስቶስ ሆይ በቅዱስ ሥጋ ሥጋዬን ቀድሰው፣ ያላንተ ቅዱስ ሥጋ ሥጋዬ አይቀደስምና በከበረው ደምህን ደሜን አክብረው። ያላንተ የከበረ ደም ደሜ አይጠራም፣ ደሜ አይከብርምና ያልከበረው ሥጋዬ ያልከበረው ደሜ መንግሥትህን አይወርስም። መንግሥትህን እንዲወርስ ለክብርህ እንዲበቃ ሥጋዬን ቀድሰው በቅዱስ ሥጋ ደሜን ቀድሰው በቅዱስ ደምህ ይላል። ይህንን ቅድስና ገንዘብ እንድናደርግ በሚቀድሰው በሥጋው በደሙ ለመቀደስ ሥጋውንና ደሙን መብላት። ታስታውሳላችሁ ቀራንዮ ላይ ተገኝቶ በመስቀሉ ቀኝ በኩል የነበረ ፈያታዊ ዘየማንን በሉቃስ ወንጌል ምዕራፍ 23 ታገኙታላችሁ ተቀምጧል። ተዘከረኒ እግዚኦ በውስተ መንግሥትከ በመንግሥት በመጣ ጊዜ አሰበኝ አለው። ዛሬ ከኔ ጋር በገነት ትኖራለህ ብሎ ደመ ማኅተሙን ሰጠው። እና አብርሃም የሉ፣ እነ ይስሐቅ የሉ፣ ነቢያት የሉ፣ ካህናት የሉ። ሁሉን ቀድሞ ደመ ማኅተሙን ይዟልና ገነት ሰተት ብሎ ሽፍታው ገባ። ለምን መሰላችሁ? ቀራንዮ ተገኝቶ የክርስቶስን ደም አግኝቷል። ክርስቶስን ሥጋ አግኝቷል። ቀራንዮ ተገኝተን ሥጋውን ስንበላ ደሙን ስንጠጣ ደሙን ደመ ማኅተሙን ስንይዝ ሥጋውን ስንይዝ ውድ ወገኖቼ ያ ሕይወት ያ ጸጋ ያ ዕድል ለኛ ሰጠን። ለዚህ ነው በዮሐንስ ወንጌል ሁልጊዜም ሲነበብ እንደምትሰሙት ምዕራፍ 6 ላይ እንዲህ ይላል፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ በሱ እኖራለሁ እሱም በእኔ ይኖራል። ይህንን ጸጋ ለማግኘት የግድ ቀራንዮ ደርሶ ሥጋውን መብላት ደሙን መጠጣት። ታስታውሳላችሁ ወገኖቼ ቅዳሴውን ስንጀምር ሃሌሉያ መቦ ብእሲ ዘዋ ቤተ ክርስቲያን በጊዜ ቅዳሴ ወይታገሰ እስከ ይፈጽሙ ጸሎተ ወቅዳሴ ወይሰማ መጻሕፍተ ቅዱሳት ወይተመጠውን ቁርባን ይሰደድ ቤተ ክርስቲያን ስማማ ሰነገ እግዚአብሔር።
በቅዳሴ ጊዜ ወደ ቤተ ክርስቲያን የገባ ማንም ቢኖር ቅዳሴው እስኪፈጸም ድረስ መታገስ ባይችል በቅዳሴው ጊዜ የሚነበቡ መጻሕፍትን ባይሰማ መጨረሻ ሥጋውን ደሙን ባይቀበል ከክርስቲያን አንድነት ተለይቶ ይውጣ። አያችሁ ቅድም ውግዘት ከሚመለከታቸው የሐዋጅ ውጡ ብሎ ከሚያወጣቸው አንዱ ናቸው። ለቁርባኑ የማይበቁ ምን ሊያደርጉ መጥተው ስለዚህ ሥጋውን ደሙን የማይቀበል ከምዕመናን አንድነት ይለይ። ውግዘት እንዲያርገን እያዜምን እያዘመር ነው ምንጀምር። ለምን ስንል እስመ አማሰነ ሕገ እግዚአብሔር የእግዚአብሔርን ሕግ ትእዛዝ አፍርሷልና። ምንድነው እሱ? ቤተ መቅደስ ገብተን አስቀድሰን ሥጋውን በልተን ደሙን ጠጥተን ቅዳሴውን አስፈጽመን ቅዱሳት መጻሕፍትን ሰምተን ተቀድሰን ተለውጠን ወደ እግዚአብሔር መንግሥት መግባት ስለሆነ ዓላማችን እና የቅዳሴው ፍሬ የክርስቶስን ሥጋ ማግኘት የክርስቶስን ደም ማግኘት ነው። ውድ ወገኖቼ በይበልጥ ወጣቶች ሱባኤ ሊያመልጠና ይገባል። በእኔ ሞት ሱባኤ ሊያመልጠና ይገባል። ብዙ ጊዜ የምናያቸው ሁሉን የጨረሱ አረጋውያን እናቶችና ምንም የማያውቁ ሕፃናት ናቸው። መልካም ነው እነሱ መቁረባቸው። አረጋውያኑ ይበረታሉ፣ ሕፃናቱ በአእምሮ መንፈስ ቅዱስ ያርጋሉ። እሳቱ የሚነድበት ወጣቶቹ ግን አሁንም ገና ነው። ምናልባት ምክንያታችን እኔ ኃጢአተኛ ነኝ፣ ለሥጋው ለደሙ አልበቃም ነው። ሥጋውና ደሙ የተቆረሰው ግን ለኃጢአተኞች ነው። አያቸው ወገኖቼ፣ ክርስቶስ በኃጢአተኞቹ መካከል ተቀምጦ ሳለ መምህራችሁ በኃጢአተኞች በቀራጮች መካከል ተቀምጧል ብለው ሐዋርያትን ከሰሷቸው። ክርስቶስ የመለሰውን ታውቃላችሁ? ሕሙማን ይፈቅድው ወላ አቃቤ ሥራይ ወአኮጦያን፣ በሽተኞች መድኃኒቱን ይፈልጉታል እንጂ ጤነኞች አይደሉም። አያቸው ወገኖቼ፣ ሥጋው የተቆረሰው ለበሽተኛዎቹ ነው፣ ደሙ የፈሰሰው ለበሽተኛዎቹ ነው። ስለዚህ እኛ ነን በሽተኛዎቹ። እኔ ነኝ በሽተኛ፣ እኔ ነኝ ለምጻሙ፣ እኔ ነኝ በሽተኛው ልጅ። ጌታዬ መድኃኒትን ስጠኝ እሞትብሃለሁ በሉና ቀረቡ እንጂ። ኃጢአት የሚከለክለውማ ቢሆን ለኃጢአተኞቹ ሥጋው ባይፈስ ለጻድቃንማ ቢሆን ምን ቁም ነገር ነው? ስለዚህ ይሄ ለኃጢአት ስርየት የሚፈስ የአዲስ ኪዳን ደሜ ነው፣ ሁላችሁ ጠጡን የተባልነው ሁላችንም ይህን ሥጋ እንድንበላ ይህን ደም እንድንጠጣ ታሰበ። ሥጋዬን ያልበላ በሉላቸው ደሜንም ያልጠጣ የዘላለም ሕይወት የለውም። 4 ነጥብ ሕይወት የለውም። ለምንድነው የምናስቀድሰው ታዲያ? ለምንድነው ሱባኤ ያዝነው? ለምንድነው የምንጾመው? ለምንድነው የምንጸልየው? ድካም እየተሰማን ሁሉን ነገር ጥለን መከራችን የምናየው የምንሰቃየው ለምንድነው? የዘላለም ሕይወትን ለማግኘት አይደለምን? እኮ ነው። የዘላለም ሕይወት ደግሞ የሚገኘው በሥጋው በደሙ ነው። ሥጋዬን ያልበላ የዘላለም ሕይወት የለውም ካለ ነገሮች ሁሉን ነገር እያበላሸ ነው። ሰው ድግስ ደግሶ ከድግሱ አይበላ፣ ወይን ተክሎ ከፍሬው አይበላ፣ ላም እያረባ ወተቱን አይጠጣ። እኔና እናንተ ግን ስንደክም እንውልና ግን የደከምንበትን ማንበላ። ነቢየ እግዚአብሔር ዳዊት ሲናገር ፍሬ ጻማከ ተሴሰይ ብፁዕ አንተ ወሰናይ ለከ፣ የድካምህን ዋጋ ትቀበላለህ፣ ተቀበል፣ አንተ ብፁዕ ነህ፣ መጎ ነገርም ላንተ ነው ይለናል መዝሙረኛው። አያችሁ፣ በቅዳሴ የደከመው ሰውነታችን ዋጋው ደመወዙ ሥጋው ነው። በሱባኤ የደከመው ሰውነታችን ዋጋው ደመወዙ ሥጋው ነው። በጾም በጸሎት በስግደት የደከመውን በማህሌት በሳታት የደከመውን አሁን እንኳን ሳይመቻችሁ እንዲህ ብላችሁ የምትሰሙት የምንሰማው ድምፅ መልእክት ወገኖቼ ዋጋ አለው። ዋጋው ሥጋውና ደሙ መቀበል ነው እና የመጨረሻ ዋጋ ያስፈልገኝም ደሞዝ ያስፈልገኝም ማለት እሱ ምናልባት የተሳሳትንበት መንገድ ሊሆን ይችላልና ራሳችን መርምረን ኃጢአተኛ በሽተኛ መሆናችን አምነን ኢሳ አባታችን ጋር ተነጋግረን ይህን ሱባኤ መጨረሻውን በሥጋው በደሙ እንድናደርግ አደራ ማለት ፈልጋለሁ። ታስታውሳላችሁ ወገኖቼ፣ የሱባኤው መጨረሻ እኮ በምስጢረ ቁርባን ነው የሚጠናቀቀው። 14 እመቤታችን አገኙ። በዳግመኛ ለሁለተኛ ሱባኤ ገቡ። በ15 ተስማምተው በ16 ራሱ መድኃኒታችን ወረደ። ሊቀ ካህናት ሆኖ ቀድሶ ካህናት ሐዋርያትን በየማዕረጋቸው አድርጎ መጨረሻው የሱባኤያቸውን መጨረሻ ሥጋውን በመብላት ደሙን በመጠጣት ነው ያደረገው።
እኔና እናንተ ጾመን ብትን ሰብስበን ብትን ለፍተን ብትን የእምቧይ መካብ ይቅርብን። መጨረሻችን ማሰሪያችን በምስጢረ ቁርባን እንዲሆን የቅዳሴው ዓላማ፣ የሱባኤው ዓላማ፣ የማህሌቱ ዓላማ የመድኃኒታችን የኢየሱስ ክርስቶስ ሥጋውን የመቁረሱ ደሙን የማፍሰሱን የመጨረሻው ዓላማ። የመጨረሻ በ5 ደቂቃ የምነግራችሁ መልእክት 5ኛው የዘላለምን ሕይወት ማግኘት ነው የቅዳሴው ዓላማ። ሁላችሁም በሉ እስኪ የዘላለምን ሕይወት ምን ማለት ማግኘት? ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ እንግዳ ሁኜ ብመጣ ተቀብላችሁኛልና እናንተ አባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥቴን ትወርሱ ዘንድ ወደኔ ኑ ይላችኋል። እነዚያንስ የዘላለምን ሕይወት ያወርሳቸዋል። የዘላለም ሕይወት መንግሥተ ሰማያት ናት። እናንተዬ የዘላለም ሕይወት አይናፍቃችሁ? የዘላለምን ሕይወት ማግኘት ዓላማችን አይደለም? ክርስቲያን የሆንበት ያመን የተጠመቅንበት ዋናው ዓላማችን እሱ አይደለም? ሥጋውን መብላት ደሙን መጠጣት ለዚህ ዓላማ ነው። ይህን የቅዳሴው ፍሬ በጥቂቱ ሳሳያችሁ፣ የመጀመሪያው መቀደስ ነው። ሁለተኛው ከመላእክቱ ጋር አንድ መሆን ነው። ሶስተኛ ቀራንዮ መዋል ነው። አራተኛ ሥጋውን ደሙን መቀበል ነው። አምስተኛው የዘላለምን ሕይወት ወርሶ ካገኙ ማጣት፣ ካገኙ ከገቡ መውጣት፣ የሌለበትን ረፍት መንግሥተ ሰማያትን ወርሶ ከመላእክት ጋር ቅዱስ 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 እያሉ መኖር ነው። ይህን ፍሬ ለማፍራት ነው ቁመን የምናስቀድሰው። ለዚህ ፍሬ ለመብቃት ነው ሁሉን ጥለን በቤተ መቅደሱ የምንውለው። ሞኞች አይደለንም፣ ጅሎች አይደለንም፣ አልተሳሳትንም፣ ማንም አላሳሳተንም። እግዚአብሔር መንፈስ ቅዱስ ግን ምስጢሩን ጥበቡን ገልጦልናል። ክብር ምስጋና ለስሙ አጠራሩ ይሁን። ስለዚህ ውድ ወገኖች በዚህ ሱባኤን ከዚህ ሱባኤ በኋላ በዚህ ጊዜ ከዚህም ጊዜ በኋላ ከዚህም አስቀድሞ በቅዳሴ የተጠመዳችሁ ነጋ ለኪዳን መሸ ለቁርባን የምትጣደፉ ቆማችሁ ያስቀድሳችሁ መባውን ያስገባችሁ በቤተ መቅደስ የሰነባታችሁ ድምጹን የሰማችሁ ለክብሩ ምስጋና የሰጣችሁ በቤተ መቅደሱ ከአባታችሁ ጋር የሰነበታችሁ ደስ ይበላችሁ፣ ተቀድሳችኋል። ደስ ይበላችሁ፣ ከመላእክት ጋር አንድ ሆናችኋል። ደስ ይበላችሁ፣ ቀራንዮ ተገኝታችኋል። ደስ ይበላችሁ፣ የመድኃኔ ዓለም ሥጋ ተቆርሶላችኋል፣ ደሙ ፈሶላችኋል። ደስ ይበላችሁ፣ ገነት መንግሥተ ሰማያት ተከፍቶላችኋል። ክብር ምስጋና ለስሙ አጠራሩ ይሁን። አትርፋችኋል እንጂ አላጎለዳችሁም። አትርፋችኋል እንጂ አላጎደላችሁም። ብልህነት ተገኝቶባችኋል። እግዚአብሔር ተደስቶባችኋል። ሕይወታችሁ ስኬታማነትን ገንዘብ አድርጋለሁ። ይህንን ክብር ይህንን ጸጋ ለልጆቹ መስጠት ዓላማው ስለሆነ ለዚህ ጊዜ ለዚህ ዓመት አድርሶናል። ደግሞ ለዛሬው ዓመት በሰላም ያድርሰን ያድርሳችሁ። ከቁጥር አያጉድለን አያጉድላችሁ። ከጠላት ዓይን ሰውሮ በክንፈ መንፈስ ቅዱስ ጠብቆ እንደ ዛሬው የዛሬ ዓመት ደርሰን ቃሉን ለመስማት ቅዳሴውን ለማስቀደስ ክብሩን ለመውረስ ይህንን የቅዳሴ ፍሬ እንደገና ለማፍራት ያብቃን ያብቃችሁ። የሁላችንንም ጅማሬ በጸጋ መንፈስ ቅዱስ ያስፈጽመን። እግዚአብሔር ይስጥልን። የነገ ሰው ይበላል። ሄላትዮ